ክብር ሁሉ ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ቅዱሳን ወገኖች ሰላም ለእናንተ ይሁን። ዛሬ ደግሞ እግዚአብሔር ረድቶን ለዚህ ቀን በሰላም አድርሶናል። ሁል ጊዜ የማንሰለቸው የማንጠግበው የእግዚአብሔርን ማድነቅ የእግዚአብሔርን ምስጋና ነው። ይገርማል። ትላንቱን እንዴት እንዳሻገረን እንዳሳደረን እንዴት ለዛሬ ደግሞ እንዳደረሰን አይደንቅም? አይገርምም? እግዚአብሔር ስለሆነ ነው። እሱ እግዚአብሔር ስለሆነ ለዛሬ ቀን በሰላም አድርሶናል። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ዘግይቼ ነው የገባሁት በተለያየ ሁኔታ። እግዚአብሔር ይመስገን። ቅዱሳን ወገኖች ለዚህ ለሳምንታዊ የፋሪስ ኢን ክራይስት ኢቫንጀሊካል ቸርች ፕሮግራም እግዚአብሔር እድሜ ጤና ሰጥቶን ይህን ፕሮግራም ሳናቋርጥ ለዚህ ቀን ስላደረሰን እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ውድ ወገኖች ሰላምታ ይድረሳችሁ። በክርስቶስ ኢየሱስ ስም ሰላም እንላለን። ዛሬ ወደ ዕለቱ መልእክቴ ስመጣ በጸሎት ውስጥ ሆኜ ከጌታዬ ጋር ንግግሬን እያደረግኩ ወደዚህ ፕሮግራም ለመግባት ልቤ እየቸኮለ በጸሎት ደግሞ ልቤ እየዘገየ ባለበት ሁኔታ የተዘጋጀሁበት ቃል እርግጥ እግዚአብሔር እንደሚያውቅ ስለነበረኝ ብዙ ለቃሉ እንትን አላልኩም። ጸልዬ ወደ ቃሉ ወደ ተዘጋጀው ቃል ለዕለቱ ላቀርብ ብዬ ስል በጸሎት ጊዜ ውስጥ ግን ስነሳ የእግዚአብሔር ቀንድ የሚል ድምፅ ይዤ ተነሳሁ። ለዕለቱ የተዘጋጀሁበት ቀደም ያለ ትምህርቶች ነበሩ። ነገር ግን በጸሎት ላይ ጨርሼ ብድግ ስል የእግዚአብሔር ቀንድ የሚል መጣ። እንደገና የእግዚአብሔር ቀንድ በሚለው ነገር ጥቂት አይቼ ይህንኑ ድምፅ ላሰማ ነው በእናንተ ፊት የቆምኩት። እንግዲህ እግዚአብሔር ይርዳል። ጸልየን ለጌታ ጊዜውን አሳልፈን እንሰጣለን። አቤቱ እግዚአብሔር ድንቀኛ በድምፁ የሚያንጎዳጉዳል፣ እኛም የማናስተውለውን ታላቅ ኃይለኛ ነገር ያደርጋል ተብሎ ኢዮብ 37 ቁጥር 5 ላይ እንደተጻፈ እግዚአብሔር ድንቀኛ ነው። በጣም ድንቀኛ ነው። የሚመስል ድንቅ በዓለምና በፍጥረት ውስጥ የለም። አሁንም በድንቀኛው ድንቅ ድምፅ ተንጎዳጉድልን። አቤቱ ቸር አምላክ ሆይ እናመሰግንሃለን። ዕለታችንን፣ ወራችንን፣ ጊዜያችንን፣ ሰዓታችንን ጠብቀህ በሰላም ደግሞ ለዚህ ቀን ስላደረስከን ሰላም ለእናንተ ይሁን እንዳልክ እግዚአብሔር ሆይ ደቀ መዛሙርትህን ለእኛም በክርስቶስ በአዲስ ኪዳን ይሄ ሰላም ደርሶናልና ሰላምህ የደረሰን ባሪያዎች፣ ልጆች፣ ቤተሰቦች በኢየሱስ ስም እናመሰግናለን። ሰላም ለእናንተ ይሁን ያልከው ያ ድምፅ ለእኛም ደርሶ በሰላም ተጎብኝተናል። ክብር ምስጋና ለአንተ ይሁን። አባት ሆይ ተመስገን። ክብር ለዘላለም ለአንተ ይሁን። አባት ሆይ እነሆ ዛሬ በጸሎት ውስጥ የእግዚአብሔር ቀንድ ያልከውን ቀንድ ደግሞ በኢየሱስ ስም በእውነት በመንፈስ ልትገልጥልን እኔ ትንሿ ባሪያ ታላቁን አንተን ቀንዴ ራሴ አድርጌ ቆሜያለሁና የቤተ ክርስቲያን ራስ የማዳን ቀንዳችን ጌታ በኢየሱስ ስም ተገለጥልን። ቅዱሱ መንፈስ ይህን ሰዓት ተረከብ። የሚያውክ የሚያስጨንቅ ግራ የሚያጋባ ክፉ በዚህ ሰዓት የተመደበ ጦረኛ ቀስተኛ በኢየሱስ የስም ቀስት የተወጋ ይሁን። በመድኃኒት ፍላጻ ቀስቱ ይወጋ። አይምሮ፣ ልብ፣ ሐሳብ የተለቀቀ እንዲሆን መንፈስ ቅዱስ ሰማይ በላያችን እንዲከፈት በኢየሱስ ስም ይህን ፕሮግራም ይህንን መስመር መንገድ በክርስቶስ ደም ዋጀው። ይህን ክቡር ደም በመጽሐፉ በራሴ ላይ ረጨው። ይህ የቃል ኪዳኑን ደም ጠራው። በዚህ ደም ጉልበት እነሆ የጨለመው ውጋታ ካካታ እግዚአብሔር ሆይ ጫጫታ ሰልፍ ጸጥ እንዲል በስም አዘዝኩኝ። ሰማይ በላያችን እንዲከፈቱ በኢየሱስ ስም መንፈስህ እንዲገለጥ ቃሉን እንዲገልጥ እነሆ እውቅናህን ጠራ ነው።
ስልጣንህን ጠራነው። በስልጣንህ እንድትመላለስ እንዳንድ ባለስልጣን እነሆ ትናገር እንደነበረው የስልጣን ቃል በመንፈስ የበላይነቱን እንዲይዝ ራሴን ላንተ አሳልፌ ሰጠው። የትኛውን በደልና ኃጢአት መተላለፍ እኔና ወገኖቼን ቤተሰቤን እነሆ በዓለሙ በምድሩ በዙሪያዬና በቤቴ ያለ ማንኛውም መተላለፍ ጌታዬ ክንድህን የሚያግድ ሙላትህን የሚከለክል በመንፈስ ቅዱስ ግስጋሴና መነዳትን የሚከለክል በኢየሱስ ክርስቶስ ደም የተከደነ ይሁን። ኃጢአታችን እግዚአብሔር ሆይ በልጁ በኢየሱስ ክርስቶስ ደም ፋይሉ የተዘጋ ይሁን። ደሙን ረጨ። ኃጢአታችን በሚነጻበት ታምነን በዚህ ደም ውስጥ ገባን። የስርየቱን ደም ይዘን በፊት ስለ በደላችን ስለ መተላለፋችን ራሱን የሰጠበትን የመስቀሉን ስራ ታምነን እግዚአብሔር ሆይ የገባንበትን በክርስቶስ የጸደቅንበትን ጽድቃችን እንዲታይልን ደሙን ይዘን ታምነን ቆመናልና በደሙ ኪዳን መንፈስ በደሙ ኪዳን ቃል ይገለጥልን። ይሄን የሚጠላ የሚገዳደር የሚቋቋም በየትኛውም ጥቃቅንና ከባድ በሚመስል ሰልፍ ያለ ሰልፍ በስም ሰይፍ የታረደ ይሁን። በስልጣን ቃል የተቆራረጠ ይሁን። ጸለይን በኢየሱስ ስም። ጊዜያችንን ባርክልን። አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ወገኖች ጌታ ይመስገን። እንግዲህ እንዳልኳችሁ በዚህ ቀንድ በሚለው በዛሬው ቀን ወደ ልቤ በመጣው ቀን እግዚአብሔር መንገድ አለው ይናገራል። ለኔም ለእናንተ ምን ጠብቀው እሱን ነው። እግዚአብሔር ይርዳል። ርዕሴ የእግዚአብሔር ቀንድ ነው። ቀንድ በገሃዱ ዓለም ስንመለከት ቀንድ በእንስሳት ራስ ላይ የሚበቅል ጠንካራ የሆነ እንስሶች የዱሩም አራዊቶች ራሳቸውን ለመከላከል ሆነ ሌላውንም ለማጥቃት የሚጠቀሙበት በራሳቸው ላይ የበቀለ ቀንድ እንዳለ ሁላችንም እንገነዘባለን። እንስሳቱም አራዊቱ የዱር አራዊት እና እንደዚህ እንስሳቶች ለምሳሌ እንደነ በሬ አይነቱ ስንመለከት ራሱ ተፈጥሮ የሰጠው ቀንድ አለ እና በከብቶች ላይ በእንስሶችም ሆነ በዱር አራዊቶችም ላይ ቀንድ ሲበቅል እናያለንና ያን ቀንድ ደግሞ ምን ሲሆኑበት እናያለን? እርስ በርስ ሲዋጉበት ወይም ደግሞ ሲያጠቁበትም ሲዋጉበትም እናያለን። ራሳቸውን ለመከላከል ሌላውን ለማጥቃት ቀንዳቸው ሲጠቀሙበት እናያለን። ስለዚህ ነው መጽሐፍ ቅዱስ ተዋጊ በሬህን ጠብቅ ይላል። በቃ ተዋጊ በሬህን ያዝ። በሬ ተዋጊ መሆኑን እያወቀ በሬውን ባጠብቀውና ሌላ በሬ ቢወጋ ቢገድል መቆጮ እንዲከፍል ሰው ቢገድል በሬው ራሱ እንዲገደል እንደገና የበሬው ባለቤት እንዲገደል ይናገራል የእግዚአብሔር ቃል። ዘጸአት 21 ከ28 እስከ 32 ተዋጊ በሬ መያዝ እንዳለበት ተዋጊ በሬ ቀንዳም ነው ቀንዱ እንደሚወጋ ይናገራል ማለት ነው። በዳንኤል 8 ላይ ደግሞ ስንመለከት ዳንኤል በራእይ ያየው የአውራ በግ እና ፍየል ቀንዶች ነበሩት። ፍየሉ በግሪክ መንግስት የሚመሰለው ፍየሉ ምን ነበረው? ቀንድ ነበረው። በጉን ስንመለከት ደግሞ የሁለቱ የበግ ቀንዶች ያሉት የሜዶንንና የፋርስን መንግስት ይወክላል። ምን ነበረው? ቀንድ። ሁለት ቀንዶች ነበሩት። ፋርስንና ሜዶንን የሚወክል ነበረው ቀንድ። የበረታም ደግሞ የፍየሉን ቀንድ ደግሞ ስንመለከት የበረታ ደግሞ የተሰበረው ብርቱ የነበረው ትልቁ እስክንድር እንመለከታለን እና እሱን ያመለክታል። የበረታው የተሰበረው የእሱን ማንነት የዚህ የግሪኩን ቀንድ የፍየሉን ቀንድ የግሪኩን መንግስት በሱ መልክ ያየዋል። ወደዛ ውስጥ ብዙ ልገባ አይደለም እና ከሱ በኋላ ደግሞ የወጡት 4 ቀንዶች ናቸው። እሱ ከሞተ በኋላ ታላቁ እስክንድር ከሞተ በኋላ ከሱ ውስጥ ደግሞ 4 ቀንዶች እንደተነሱና እነኚህን ቀንዶች ስንመለከታቸው አራቱም
በእግዚአብሔርና በመንግስቱ ህዝቦች በየጊዜው በመነሳት ቀንዳቸውን ወደ ላይ ቀንዳቸውን ወደ ታችም የሚያነሱ ናቸው። ዳንኤል 8:9 ላይ ስንመለከት ቀንዳቸውን እንዴት ወደ ላይ እንዳነሱ ይናገራልና እነኚህ ቀንዶች ቀንድ ብለን ስንል የበሬም ቀንድ አለው። በመጽሐፍ ቅዱስ ላይ ደግሞ የሚያመለክታቸው ቀንዶች እነ የግሪክን ስንመለከት የሜዶንና የፋሮስን ስንመለከት በቀንድ መልክ የሚያቀርባቸው ምልክቶች አሉት እና በየጊዜው ታዲያ ምን ያደርጉ ነበር? እነኚህ ቀንዶች በእግዚአብሔርና በመንግስቱ ላይ ቀንድ ውጊያ ወይም ጦርነት ያካሂዳሉ። ስለዚህ ነው ያም ተዋጊ ቀንድ በሬው ያዘው፣ ተዋጊ በሬን ያዘው ይላል። ለምን? ስለሚዋጋ። በሬው ምን ስለሚል? በሬው ስለሚዋጋ ተዋጊ ቀንድ ያለው ተዋጊ በሬ ባለቤቱ ሊጠብቀው ይገባል። ተዋጊ ቀንድ አለው እና እነኛም ቀንዶች በዘመኑ በነበሩ ጊዜ በእግዚአብሔርና በመንግስቱ ህዝቦች ላይ እንዴት ቀንዳቸው ለውጊያ እንደተነሳና ወደ ላይ ወደ እግዚአብሔር ወደ ታች ወደ ህዝቡና ወደ መንግስቱ ስራ ምን ያህል ከፍ እንዳለ ክፍሉ ወደንብ ይናገራል። ወደዛ ሙሉ ውስጥ አልገባም። የዳንኤል 8ን ስንመለከት ሙሉውን ስለ ቀንዶቹ ማንነት ይናገራል። እንግዲህ ቀንድ የኃይል፣ የክብር፣ የስልጣን መገለጫ ሆኖ ይታያል። ስለዚህ ነው ሐና ከዳዊት ዘር ስለመጣው መሲሐዊ ቀንድ በትንቢት ቃል አስቀድማ በመንፈስ ቅዱስ በትንቢት በሆነው በእግዚአብሔር ቃል አበሰረች። የመሲሁን ቀንድ አበሰረች። ብዙ ቀንዶች ተገልጠዋል። እነዛ ውስጥ ባልገባ ቅድም እንዳልኳችሁ ጠቅሼዋለሁ። የፍየሉ ቀንድ፣ 2 ቀንድ ያለው የበጉ ቀንድ እና ያ የበረታው አንዱ ቀንድ ሲነቀል ከስሩ የወጡት 4ቱ 10 ቀንዶች ያላት አውሬ እንደዚህ የሚል በአጠቃላይ ቀንድ ብሎ የሚናገረው በጨለማውም ዓለም ቀንድ የሚባል አለ። በእግዚአብሔርም ነገር ቀንድ የሚባል አለ። የኃይል፣ የስልጣን፣ የክብር ምሳሌ ሆኖ እናየዋለን እና አሁን የእግዚአብሔር ቀንድ የሚለው ላይ ነው ትኩረት የምናደርገው እና ሐና ስለ እግዚአብሔር ቀንድ ስለ መሲሁ ቀንድ አስቀድማ እግዚአብሔራዊ ትንቢት ተናገረች። መሲሐዊ ቀንድ ምን አለች? ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ይለኛል ትላለች። 2:1 ላይ 10 ላይ ደግሞ ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ያደርጋል እያለች ሐና ቀድማ ስለዚህ ቀንድ በመንፈስ በብሉይ ኪዳን ሆና ስትናገር እንመለከታለን። የሐና ቀንድ ከፍ ያለው መካንነቷ የተሰበረበት በተወለደው ሳሙኤል በተቀባው ማለት ንጉስ፣ ካህን፣ ነቢይ ሆኖ በዚህ አይነት ቅባት ተቀብቶ እስራኤልን ከዳን እስከ ቤርሳቤህ ያገለገለው እንደ ንጉስ ሆኖ እንደ ካህን እንደ ነቢይ ሆኖ የክርስቶስ ጥላና ምሳሌ ሆኖ በብሉይ ኪዳን ያገለገለው ከሐና የተወለደው ነቢዩ ሳሙኤል ነው እና ይሄ በብዙ መካንነት አልፋ በብዙ መወጋት አልፋ ይሄንን ልጅ ከእግዚአብሔር ለምና ስትቀበል ከእግዚአብሔር ለምኜዋለሁ
እግዚአብሔር ተቀብያለሁ ስትል ሳሙኤል ካለች በኋላ ምንድነው ለእግዚአብሔር ስታቀርብ ያለችው? ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶች ላይ ተከፈተ፣ በማዳን ደስ ብሎኛል ነው ያለችው። ስለዚህ ሐና ለዚህ ለልጇ ለሳሙኤል ብቻ እሱን ስለመውለዷ ብቻ ሳይሆን ስለሚመጣው ንጉስ ሰማያዊና አዳኝ ስራ ስለሚሰራው ስለ ኢየሱስ ስለ መሲሁ ንጉሳዊ ቀንድ የሆነውን የንጉስ ቀንድ የሆነውን ሰማያዊ ዜና አበሰረች፣ አስቀድማ ተናገረች። ሰማያዊ ዜና በመንፈስ ያበሰረች። ቀንዴ ከፍ ከፍ አለ። በአንድ አቅጣጫ ይህንን የተቀባ ለእስራኤል መሪ የሆነውን ለክርስቶስ ጥላ የሆነውን ሳሙኤልን በመውለዷ ነው። ግን ይሄ ብቻ አይደለም። የእግዚአብሔር ቀንድ የሆነው ከሰማይ የእግዚአብሔርን ሉዓላዊ ስልጣን፣ የእግዚአብሔርን ሉዓላዊ ኃይል፣ የእግዚአብሔርን ሉዓላዊ ክብር፣ የእግዚአብሔር ቀንድ የሆነውን ከሰማይ ወደ ምድር ይዞት ሊመጣ ያለው መሲህን ነው የተናገረችን ማለት ነው፣ በእግዚአብሔር ቃል የተናገረችን። ስለዚህ ቀንዴ ከፍ ከፍ ያለችው ግልጽ ስታደርገው ቁጥር 10 ላይ የመሲሁንም ቀንድ ከፍ ከፍ ያደርጋል። ከእግዚአብሔር ጋር የሚጣሉ አለች ይደቃሉ። እንዴት እንዳገናኘችው! ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይ ያንጎዳጎድባቸዋል። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ እግዚአብሔር በሰማይ ምን ያደርጋል? ያንጎዳጉድባቸዋል። ሐረግ ስንኛዋን አነጋገሯንና ቀጥላ ነው ስለ ኢየሱስ የተናገረችውና ከእግዚአብሔር ጋር የሚጣሉ ይደቃሉ። ለምን? ከሰማይ ያንጎዳጉድባቸዋል። መዝሙር 18 ቁጥር 13 ላይ እግዚአብሔር ከሰማይ አንጎደጎደ፣ ልዑልም ቃሉን ሰጠ፣ ፍላጻውን ላከ፣ በተናቸው ይላል። የልዑል ኃይልና ስልጣን ከሰማይ የሚመጣ ቀንድ ስልጣንን፣ ኃይልን፣ ክብርን ያመለክታልና ከእግዚአብሔር ጋር የሚጣሉ ያደቃቸዋል። ከዛ በሰማይም ያንጎደጉድባቸዋል። ከሰማይ እግዚአብሔር ሲያንጎደጉድ ቀንደ መለኮት፣ ቀንደ እግዚአብሔር፣ ቀንደ ስልጣኑ ከሰማይ ሲንጎዳጎድ ከምድር ቀንዶች ይልቅ ብልጫና ልዩነት ያለው የቀንድ ስልጣንን ነው የምናየው። የቀንድ ኃይልን ነው የምናየው። የቀንድ ጉልበቱን ነው የምናየው። ብዙ ቀንዶች በመጽሐፍ ቅዱስ ተነግረዋል። አያሌ ቀንዶች ተነግረዋል። ሰይጣንም እባብም ቀንዳሙ እባብ አውሬው የቀድሞ እባብ የተጣለው በምድር ላይ የራሱን መንግስት ለማድረግ የራሱ ቀንድ፣ የራሱ ቅባት፣ የራሱ ኃይል፣ የራሱ አሰራር ያለው የወደቀው የተጣለው እሱም አለው። የሰው ቀንድ፣ የእንስሳ ቀንድ፣ የበሬ ቀንድ፣ የጎሽ ቀንድ አሉ። ብዙ ቀንዶች። የጎሽ ቀንድ አለ፣ የበሬ ቀንድ አለ፣ የአጋዘን ቀንድ አለ። ወደ አራዊቱ ስንገባ አራዊቶች እንዴት ቀንዳቸው ሲያስፈራ እንደ ሳላ አንድ ቀንድ ያለው አለ። ብዙ ቅርንጫፍ ያላቸው ቀንዶች አሉ። ቅርንጫፍ ያበቀሉ ብዙ ቀንዶች አራዊቶች ራስ ላይ እናያለንና እርስ በርስ ሲዋጉ እንዴት አርገው ቀንዳቸውን እንደሚጠቀሙበት እስከሚሰባበር እስከሚነቀል ድረስ በጓዱ ዓለም የምናያቸው እንስሶች አራዊቶች ማለት ነው ወገኖች። ስለዚህ አሉ ቀንዶች በምድር። ሰይጣንም ቀንድ አለው፣ በሬም እንኳን ቀንድ አለው፣ ሳላም ቀንድ አለው፣ አጋዘንም ቀንድ አለው፣ ሰይጣንም የራሱ ቀንድ አለው፣ እባቡም የራሱ ቀንድ አለው። ግን እያልኩ ያለው የእግዚአብሔር ቀንድ ስልጣንን፣ ክብርን፣ ኃይልን፣ ችሎትን ያመለክታል። ተምሳላዊ እግዚአብሔራዊ ቀንደ መለኮት፣ ቀንድ የከፍ ከፍ አለ። እግዚአብሔርን ቀንድ
የክርስቶስ ኢየሱስን ስልጣን፣ የቅባቱን ስልጣን፣ የነብይነቱን ስልጣን፣ የክህነቱን ስልጣን፣ የንግስናውን ስልጣን በብሉይ ኪዳን እንደ ጥላ ሆኖ ሳሙኤል በመገለጥ እስራኤልን በመምራት በእነኚህ ጥንድ በሆኑ ስልጣናት የንግስና፣ የነብይነት፣ የክህነት በእነዚህ ጥንድ ስልጣን እስራኤልን ከዳን እስከ ቤርሳቤ ድረስ የመራ ነበር እና ቀንዴ ከፍ ከፍ አለ አለች። በሳሙኤል በኩል የታየ ነገር ስለነበረ፣ ልዩነት ስለነበረው፣ ቅባት ስለነበረው እስራኤልን እንዴት አድርጎ ከጠላቶቻቸው ቀንድና ኃይል በላይ እንዴት በሱ ዘመን ቀጥና ጸጥ አድርጎ ጠላቶችን እንዳስገዛላቸው ያ የሳሙኤል ቀንድ በሳሙኤል ውስጥ የነበረው የእግዚአብሔር የቀንዱ የእግዚአብሔር የሰማይ ቅባተ ቀንድ ስልጣኑ በምድር ላይ በልዩነት በሳሙኤል ዘመን ለእስራኤል ታይቷል ማለት ነው። በዙሪያ ካሉ ጠላቶች እየተዋጋ ከፍልስጤሞች ጋር ድል እየነሳ በአመራሩ፣ በአገዛዙ፣ በአሰራሩ ታይቷልና ቀንዴ ከፍ ከፍ አለ ስትል በዚህ ጋር ሳሙኤልን ያሳየናል። ወደፊቱ ደግሞ ስትዘረጋ በትንቢቱ ቃልና በትንቢቱ መንፈስ ደግሞ የመሲሁን ቀንድ አይታለች ማለት ነው። በአዲስ ኪዳን ሊገለጥ ያለው የመሲሁን ቀንድ አይታለችና ያን የመሲሁን ቀንድ ከማለቷ በፊት በላይ ሐረጓ ምን ይላል? ከእግዚአብሔር ጋር የሚጣሉ ይደቃሉ። ለምንድን ነው የሚደቁት? በምድር ቀንድ ስላልሆነ የሚመቱት። በምን ቀንድ ነው? እግዚአብሔር ከሰማይ ያንጎዳጉድባቸዋል። የሰማይ ቀንድ፣ የሰማይ ስልጣን፣ ከሰማይ የሚንጎዳጎደው የቀንዱ ስልጣን ከምድር ቀንድ እና ስልጣን ኃይል በላይ ነው። ስለዚህ ይደቃሉ ይላል። በቃ እግዚአብሔር ቀንዶችን ያደቃል፣ ይደቃሉ፣ ይሰባበራሉ፣ በቃ ይደቃሉ። ለምን? ከሰማይ ነው የሚንጎዳጎደው ይላል እና ታዲያ መዝሙር 18ም እግዚአብሔር ከሰማይ አንጎደጎደ፣ ልዑልም ቃሉን ሰጠ እና በዛ ቦታ ወረደ፣ ቃሉን ሰጠ፣ ፍላጻውን ላከ፣ መብረቁን ላከ፣ በተናቸው። ድሉን ይናገራል ማለት ነው። ኃይሉንና ልዩነቱን ያሳያል ማለት ነው። ከላይ ነው አንጎደጎደው። ዳንኤል 2:31 እስከ 35 ስንመለከተው ደግሞ እዛ ቦታ እጅ ሳይነካው ይላል። እጅ ሳይነካው ከተራራ የወረደው ድንጋይ እንዴት አድርጎ ምስሉን እንደፈጨ ይናገራል። እጅ ሳይነካው ምስሉን ፈጨ እና ያ ምስል ከእግሩ ጀምሮ እንደደቀቀ እንደተመታ በአንድነት እንደ ብረትም እንደ ናስም ያለው አንድ ላይ አብሮ እንደተፈጨ እግዚአብሔር ቃል ይናገረናል። ይሄ ዳንኤል ንጉሱ ህልም አይቶ ህልሙ ጠፋበት። በዳንኤል በኩል እግዚአብሔር ህልሙንም ፍቺውንም ነው አምጥቶ ቁጭ ያደረገለት የእግዚአብሔር ሰው ዳንኤል እና እንደምናውቀው አንተ ንጉሥ ሆይ ታላቅ ምስል አየህ። ይህን ምስል ታላቅና ብልጭልጭታ የበዛ ነበር፣ በፊትም ቆሞ ነበር፣ መልኩም ግሩም ነበር። የዚህ ምሳሌ ጥሩ ወርቅ፣ ደረቱ፣ ክንዶቹ ብር፣ ሆዱና ወገቡ ናስ፣ ጨኖቹ ብረት፣ እግሮቹ እኩለቱ ብረት፣ እኩልም ሸክላ ነበር። እጅ ሳይነካው ድንጋይ ከተራራ ተፈንቅለው ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ። የዚያን ጊዜ ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ ይላል። በቃ በአንድነት ተፈጨ ይልና ትርጓሜውን ሲፈታለት ህልሙም ይህ ነው። ፍቺው ንጉሥ ፊት እንናገር። አንተ ንጉሥ፣ የሰማይ አምላክ፣ መንግስትን፣ ኃይልን፣ ብርታትን፣ ክብርን የሰጠህ የነገስታት ንጉሥ አንተ ነህ እና በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችን በእጅ አሳልፎ ሰጥተዋል። ለሁሉም ገዢ አድርጓል። አንተ የወርቁ ራስ ነህ አለው። አንተ የወርቁ ራስ ነህ። ከዚህ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ አንተ የወርቁ ራስ ነህ። ካንተም በኋላ ካንተ የሚያንስ ሌላ መንግስት ይነሳል። ሌላ መንግስት ካንተ ይነሳል። ከዚያ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። አራተኛው መንግስት ሁሉን እንደሚቀጠቀጥ እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቀጣል፣ ይፈጫል።
እግሮቹ ጣቶቹ እኩሎቹ ሸክላ እኩሎቹ ብረት እንዲህ እንደሆነ የተከፋፈለ መንግስት ይሆናል። ብረቱ ከሸክላው ጋር ተደባልቆ እንዳየው የብረት ብርታት ለሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃል። ነገር ግን ብረት ከሸክላ ጋር እንደማይደባለቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገስታቶች ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱን፣ ናሱን፣ ሸክላውን፣ ብሩን፣ ወርቁን ሲፈጨው እንዳየው እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙ እውነተኛ ፍቺውም የታመነ ነው ይላል። ወገኖቼ እጅ ሳይነካ ይሄንን ኦልሬዲ የተፈጸመ ነገር ነው። እንደገና ደግሞ የሚጠበቅም ነገር አለ። እጅ ሳይነካ ከተራራ የሰው እጅ የሌለበት ተፈንቅሎ የምስሉን እግሮች መሰረት የሆነውን መቆሚያውን ሲመታ ሲፈጫየ፣ በአንድነት ሲፈጫየ። ምክንያቱም እጅ ያም ደግሞ የፈጨው ታላቅ ተራራ ሆኖ ምን ሆነ? ቆመ። ታላቅ ተራራ ከየት ነው የሚመጣው? ታላቁ ከሰማይ የመጣው የእግዚአብሔር መንግስት ነው። የሰው መንግስት አይደለም፣ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ደግሞ ከሰው መንግስት በላይ ነው፣ ከዲያብሎስ መንግስት በላይ ነው። ስለዚህ በዓለማችን ያለው ለእግዚአብሔርና ለመንግስቱ ቀንደኛ ጠላት ሆኖ ለፈጠረውም ህዝብ ቀንደኛ ጠላት ሆኖ በዓለም ላይ የሚያጠፋው አጥፊ ሰይጣን ዲያብሎስ ነው። የተጣለው በምድር ላይ የወደቀው ዲያብሎስ ነው። ይሄ በምድር ላይ የወደቀው ዲያብሎስ ሰይጣን በየትኛውም ሁኔታ ሊገለጥ ይችላል፣ በየዘመናቱ በየጊዜው። ይሁን እንጂ ወደፊትም የመጨረሻው የእግዚአብሔር መንግስት ዓለምን ጠቅልላ የእግዚአብሔር መንግስት በክርስቶስ ኢየሱስ ዓለምን ትገዛለች። አሁንም ደግሞ አዲስ ኪዳን ክርስቶስ ኢየሱስ የእግዚአብሔርን መንግስት ወክሎ ወዴት መጥቷል? ወደ ምድር መጥቷል። እና ይህ ታላቅ እጅ ሳይነካው ከተራራ የወደቀው እሱ ምን አደረገው? ፈጨው ይላል። ወገኖች የሰውን መንግስት አንነካም፣ ከሰው መንግስት ጋር አይደለም። ነገር ግን ዛሬ አዲስ ኪዳን ከሰማይ የወረደው የኛ የአዲስ ኪዳን ቀንዱ ክርስቶስ የዲያብሎስን የእባቡን ቀንድ የቀጠቀጠ ልዩነት ያለው ታላቁ ቀንድ ጌታ ኢየሱስ ክርስቶስ እንደሆነ እሱ ቀንድ ነው። የሰይጣንን ቀንድ የፈጨ በአንድነት የቀጠቀጠ የሰይጣንን የዲያብሎስን መንግስት የቀጠቀጠ ቀንዱን በአንድነት የፈጨ ቀንዳሙን እባብ ሰይጣንን የቀጠቀጠ በመስቀል ላይ የፈጨ ጌታ ኢየሱስ ክርስቶስ ነው። በመስቀል ላይ የፈጨ የሰውም ጠላት ነው ሰይጣን፣ የእግዚአብሔርም ጠላት ነው፣ የመንግስቱ ስራ ጠላት ነው። ይሄንን ጠላት ይሄንን መንፈስ ያ ከሰማይ የነበረ ቅዱስ መልአክ የነበረ ጋራጅ የነበረ ወድቆ አዳምን ከገነት ያወጣ አዳምን የሰው ልጅ ዘር ያሳተ ከእግዚአብሔር የለየ አጥፊው ቀንዳሙ ሰይጣን ቀንዳሙ እባብ እሱ በእግዚአብሔር ቀንድ ከሰማይ በወረደው በእግዚአብሔር ታላቅ በምንም የማይነቃነቅ የሰው መንግስት የሰይጣን መንግስት የማይነቀንቀው የእግዚአብሔር መንግስት ከላይ የወረደው ክርስቶስ ነው። ክብር ለእግዚአብሔር ይሁን። ይሄን ደግሞ እንገባበታለን። እግዚአብሔር ይመስገን። እና ከላይ የመጣው ከሁሉ በላይ ነው። እጅ ሳይነካው ድንጋይ ተፈንቅሎ ምስሉን እንደመታና እንደፈጨ ዛሬ ከሰማይ የመጣው ክርስቶስ የዲያብሎስን ስራ የዲያብሎስን ቀንድ ኃይል ስልጣን የመታ ኢየሱስ ክርስቶስ እንደሆነ ልነግራችሁ ነው። ቀንዳሙን እባብ ሰይጣን ዲያብሎስን መንግስቱን
ስራውን ጥፋቱን የመታ የቀጠቀጠ የእግዚአብሔር ቀንድ የሆነው ክርስቶስ እንደመታው መንግስቱ ደግሞ የክርስቶስ የምትሰፋና ዓለሙን የምትወርስ የምትጠቀልል ዘላለማዊ መንግስት ነች። አሁን ወንጌል የማዳን ወንጌል እየተሰበከ ነው። የእግዚአብሔር መንግስት በስፋት እየተሰበከ ነው። መንግስቱ ክርስቶስ ከመጣበት ጊዜ ጀምሮ ወርዷል። የዲያብሎስ መንግስት ከዛን ጊዜ ጀምሮ ክርስቶስ በመስቀሉ ላይ ቀንዱ ቀጥቅጦታል፣ ድል ነስቶታል። ከላይ እጅ ሳይነካው ተፈንቅላ ምስሉን እንደመታች ከእግሩ ብርታቱ እንደ ብረት የበረታው እንደ ናስ የጠነከረው እንዲህ አይነት ብርታት ያለውን የእግዚአብሔር ብርታት የሰማይ ቀንድ ችሎት እንዴት አርጎ እንደሚጥል እንደሚመታ ደግሞ የሰይጣንን መንግስት ብቻ ሳይሆን እግዚአብሔር ሉዓላዊ መንግስት ስልጣኑ በሰው መንግስት ደግሞ ያሻውን የሚያደርግ ነው። በናቡከደነጾር በባቢሎን ላይ አይተናል። የእግዚአብሔር እጅ ስትመጣ በብልጣሶር ላይ አይተናል። የእግዚአብሔር እጅ በሰው መንግስትም ጣልቃ ገብታ የሰማዩን ፈቃድ ስታደርግ አይተናል። ብልጣሶር የቤተ መቅደሱን ዕቃ የቤቱን የእግዚአብሔርን ዕቃ የተማረኩ የወርቅ መገልገያዎች አውጥቶ እንደ ልቡ ሲጠጣባቸው በከበረው ዕቃ ያልተፈለገ ነገር ሲያደርግ ማንም አልተዋጋም። ምርኮኛው ህዝብ አይደለም፣ ነብይ አይደለም የቆመው፣ ካህን አይደለም የቆመው። እግዚአብሔር ጣቱን ይዘረጋው። የእግዚአብሔር ጣት ነች የወጣችው። የእግዚአብሔር ጣት ወጣ ምድር ማኔ ቴቄ ፋሬስ ያለችው የእግዚአብሔር ጣት ነች። የበላይ ነው። በሰይጣን በዲያብሎስ መንግስት ራሱን የቀጠቀጠው ክርስቶስ አዲስ ኪዳን በመስቀሉ ላይ ነው። በሰው መንግስት አልቃ እየገባ ስብዕናው፣ ክብሩ፣ ማንነቱ በተነካና ዋንጫው በሞላ ጊዜ እግዚአብሔር ራሱ ደግሞ በምድርም ላይ እንኳን ጣልቃ እየገባ አይተነዋል። ማኔ ቴቄ ፋሬስ አለ። በቃ መንግስት ተቆረጠች፣ ተፈጸመች። ቀለህ ተመዝነህ ቀለህ ተገኘ፣ መንግስት ተቆረጠች፣ ተፈጸመች አለው። በዛኑ ሌሊት ብልጣሶር በሜዳናዊና በፋሪስና በሜዶን መንግስት ሲመታ ሲገደል መንግስቱን ታልፎ ለፋሪስና ለሜዶን መንግስት ሲሰጥ እንመለከታለን። እግዚአብሔር ጣልቃ ይገባል። ያ ትንቢታዊ ቃሉ በስራ በተግባር ሲገለጥ ታይቷል። ባለፉት ዘመናት እነኚህ የተጻፉ ትንቢቶች ኦልሬዲ ተከናውነዋል እና እግዚአብሔር ዘላለማዊ ነው። ዛሬም እስከ መምጣቱ እስከ ዓለም ፍጻሜ ዛሬም እግዚአብሔር ቀንደ ብርቱ ነው፣ ኃይለ ብርቱ ነው። ጠንካራ ክንድ ነው ያለው። ቀንዱ ከየትኛውም ቀንድ በላይ ከብረቱም ከናሱም ከብሩም ከሁሉም በላይ ምንድነው? ጠንካራ ዘመን የማይለዋውጠው ድካም የማያውቀው ሉዓላዊ መንግስታዊ ቀንድ ስልጣን ነው ያለው እግዚአብሔር እና እግዚአብሔር ከሰማይ ያንጎዳጉዳል አለች። በቃ ከእግዚአብሔር ጋር የሚጣሉ ይደቃሉ። እግዚአብሔር ከሰማይ ያንጎዳጉዳል። ሲያንጎደጉዳ አይተነዋል። በኢያሱ 10:11 ላይ ኢያሱ ከአምስቱ የአሞራውያን ነገስታት ጋር ሲዋጋ ከገባኦን ሰዎች የተነሳ በተዋጋ ጊዜ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ እያወረደ ከሰማይ ነው። ኢያሱ አይደለም፣ የእስራኤል ጦር አይደለም። ከሰማይ የወረደው የድንጋይ ናዳ ምን ሲያረጋ አይተናል? ሲመታ ሰይፍ እነሱ ከተዋጉት ሰይፍ ከጣለው ይልቅ ከሰማይ የወረደው የድንጋይ በረዶ እንደመታና እንደበለጠ የእግዚአብሔር ቃል ይናገራል ማለት ነው። ኢያሱ 10:11 ላይ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸው። በሰይፍ ከወደቁት ጠላቶች ከሰማይ በወረደው በበረዶ ድንጋይ የሞቱት በለጡ ይላል። እግዚአብሔር ከሰማይ ያንጎዳጉድባቸዋል አለች። እግዚአብሔር አለች እስከ ምድር ዳርቻ ይፈርዳል።
ለንጉሱ ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል አለች። ከዛ በኋላ እንዴት መረዳት ነው? ምን አይነት መረዳት ነው? ከእግዚአብሔር ጋር የሚጣሉ ይደቃሉ። እግዚአብሔር ከሰማይ ለምን ቢባል የሚያደቅ ክንድ ከሰማይ ቀንዱ ስለሚንቀሳቀስ፣ የሚያደቀው ክንድ ከሰማይ የሚንጎዳጎደው አምላካዊ ጉልበት ስለሆነ፣ እነኚህን ነገሮች ደግሞ በጥቂቱ ስናይ ወርዶ እንደተንጎዳጎደ በዳሪዮስም ላይ ስንመለከት ወርዶ የተንጎዳጎደበት እግዚአብሔር ከሰማይ አንጎዳጎደ፣ ልዑል ቃሉን ሰጠ፣ ፍላጻውን ላከበተነ፣ የተንጎዳጎደበት እግዚአብሔር ታላቅ ነው፣ እኛም ማናቀው አለቀ። እግዚአብሔር ከዚህም ከምንለው በላይ ታላቅ ነው። ስለ እስራኤል እንደዚህ ሲዋጋ በበረዶ እግዚአብሔር ሲዋጋ በበረዶም አይተናል። እግዚአብሔር በተአምራቱ ራሱ እግዚአብሔር ተዋጊ ስሙም እግዚአብሔር ነው እና ኃይል ቀንድ የኃይልን የስልጣንን ነገር ያመለክተናል። የእግዚአብሔር ቀንድ ግን ከሰይጣንም ከሰውም ከሁሉም በላይ ቀንደ መለኮት እግዚአብሔር ቀንዱ የኃይል ሁሉ የበላይ እንደሆነ ነው የምናየውና እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል ብላ ስለ መሲሁ ቀንድ ስትናገር ነው የምናየው። ቀንድ ከሰማይ ነው፣ በክብር በስልጣን በኃይል ከፍ ከፍ ያለ የላቀ መሆኑን ነው የምናየው። ስለዚህ ነው ሐና ቀድማ ነብይቱ ነብይ ነች ተናገረች፣ የመሲሁን ቀንድ ከፍ ከፍ ያደርጋል። ኃይሉ ሰማይ የሚንጎዳጎድበት፣ ሰማይ ይንጎዳጎዳል፣ ሰማይ የሚንጎዳጎድበት የንጉስ ኃይል የሚገለጥበት የመሲሁን ቀንድ እርሱ ምን ያደርጋል? ከፍ ከፍ ያደርጋል፣ ከፍ ከፍ ያደርጋል ብላ ይህንን ትንቢታዊ ቃል ተናገረች። ምልከታዋ በጣም የሚገርም ነው። የመሲሁ ቀንድ ከፍ ከፍ ብሎ የሚበቅልበት ደግሞ የእግዚአብሔር ቃል ሲናገር ከዳዊት ቤት ከንጉስ ዳዊት ከእሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። መሲሁ ይሄ ቀንዱ ከፍ ከፍ የሚለው መሲሁ በስጋ የሚገለጥበት ደግሞ ቀንዱ ከሰማይ ወደ ምድር የሚገለጥበትን አመጣጥ ደግሞ ከዳዊት ቤት ኢሳይያስ 11:5 የንጉስ ዳዊት ከእሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። መሲሁ ከዳዊት የዘር ግንድ እንደ ቁጥቋጥ ያድጋል፣ ያፈራል፣ ይበዛል። በቃ ስለዚህ መምጫው የሰማዩ ቀንድ ወደ ምድር መምጫው መንገዱን ደግሞ ከዳዊት ቤት ይለናል። ከዳዊት ቤት ይሄ የመሲሁ ቀንድ ከፍ ከፍ ያለው የመሲሁ ቀንድ የሚበቅልበትን መንገድ መጽሐፍ ቅዱስ ሲናገር ሐና ያለችው ነገር ወደ ተግባር ሊመጣ ሲል በማን በኩል ነው ይመጣል? በዳዊት በኩል። ከዳዊት ዘር ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። መሲሁ ከዳዊት የዘር ግንድ እንደ ቁጥቋጥ ያድጋል፣ ያፈራል፣ ይበዛል። ከዳዊት ቤት የሚነሳው የመሲሁ ቀንድ አንደኛ ምን አይነት ነው ስንል ከፍ ከፍ ያለ ነው። በቃ የመሲሁ ቀንድ ከፍ ከፍ ያለ ነው። የመሲሁ ቀንድ ከፍ ከፍ ያለበት ምክንያት ምንድነው? ከቀንዶች ሁሉ በላይ ከፍጥረቱ ከፈጠራቸው ፍጥረቱ በላይ ከእንስሳም ቀንዶች ከአራዊትም ቀንዶች ከሰይጣንም ቀንድ ከሰው ስልጣን ቀንድ ከሁሉ ቀንድ በላይ ከፍ ከፍ ያለ ነው የመሲሁ ቀንድ ስንል ምንድነው? የመሲሁ ቀንድ ከፍ ከፍ ይሄ ደግሞ የመሲሁ ቀንድ አመጣጡ ከዳዊት ግንድ እነሆ ከዳዊት ግንድ ነው። ከእሴይ ቤት የሚወጣው በትር ነው። የሱ ቁጥቋጥ ነው። በሱ በኩል ነው የመምጫው መንገድና ታዲያ ከፍ ከፍ የሚልበት የሱ የበላይ የሆነው የእግዚአብሔር ቀንድ እንዴት ነው ብለን ስንል ለካ የመሲሁ ቀንድ ብለን የምንለው
ራሱ እግዚአብሔር ነው። ሚስጥሩ ይሄ ነው። ቀንዱ ከፍ ከፍ ያለው ተፈጣሪ ሳይሆን ፈጣሪ ነው። የሰማዩ ቀንድ ትንቢት የተተነበየለት የተነገረለት ከሰማይ የመጣው ቀንዱ ከፍ ከፍ ያለው ቀንድ ከሁሉ ብልጫ ያለው ቀንድ ማስለሆነ ነው። ላኪው ራሱ ዓለምና ሞላዋን የፈጠረ ምድርና ሰማይን የፈጠረ ፈጣሪ የሆነው ቃል ክርስቶስ ራሱ እግዚአብሔር የእግዚአብሔር ቀንድ ሆኖ የእግዚአብሔር መንግስት ሆኖ ከሰማይ ወደ ምድር የመጣበትን ያመጣጡን ደግሞ መስመር በዳዊት በኩል አድርጎ ወደ ምድር ስጋ ለብሶ የመጣው የመሲሁ ቀንድ መሲሁ ሁሉን የሚችል ፈጣሪ የሆነ ቀንድ ስለሆነ ከቀንዶች ሁሉ በላይ ነው። ከኃይል ሁሉ በላይ ቀንድ የኃይል የክብር የስልጣን ምሳሌ ነውና የመሲሁ ቀንድ ከፍ ከፍ ያለ ነው። አንደኛ ለምንድን ነው ከፍ ከፍ ያለው? ቀንዱ የተለየው ከማንም ቀንድ የበሬ ቀንድ ቢሆን እንስሳን የፈጠረ እግዚአብሔር ነው። የሰው ቀንድ ቢሆን ሰው በስልጣኑ በመንግስት ስልጣን በነ ባቢሎንን ብናይ እነ ሜዶንን ብናይ እነ ሮምን ብናይ እነ እስክንድርን ታላቁን እስክንድርን ብናይ ሰው ናቸው። በአንድ ወቅት የተነሱ ስልጣን ያለ ቀንዳቸው ስልጣናቸው በትራቸው መንግስታቸው እና ከነሱ ግን ከነገስታትና ከመንግስታት ቀንድና ስልጣን ከዲያብሎስ ከወደቀው ቀንድና ስልጣን ከእንስሳቱ ቀንድና ስልጣን የሚበልጠው የመሲሁ ቀንድ ከፍ ከፍ ያለ ነው የምንለው መሲሁ ራሱ ፈጣሪ እግዚአብሔር ስለሆነ መለኮተ ቀንድ ማለት ራሱ መለኮት ነው። ራሱ እግዚአብሔር ነው። የእግዚአብሔር ቀንድ መሲሁ ራሱ ጌታ ኢየሱስ ክርስቶስ ራሱ አምላክ ነው። ራሱ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቀንድ መሲሁ ከዳዊት ቤት ከዳዊት ወገን ከይሁዳ ነገድ በሆነው ከዳዊት ቤት ከሰማይ ወደ ምድር ተዘረጋ። ይሄ ቀንድ ማንም የማይችለው ትልቁ ቀንድ ትልቁ ስልጣን የእግዚአብሔር ቀንድ ማለት ኢየሱስ ክርስቶስ ነው። ስለዚህ ነው የመሲሁ ስልጣን ክብር ኃይል ከፍ ከፍ ያለ የሆነው ሰማይና ምድር የፈጠረ ፈጣሪ ስለሆነ ዘዳግም 33:17 የእስራኤል በረከት ለዮሴፍ ቤት ሙሴ ሲባርክ የዮሴፍን ቤት እግዚአብሔር ሲባርክ በሙሴ በኩል አልፎ ቀንዶቹ እንዳንድ ቀንድ እንዳላቸው ናቸው። ቀንዶች ናቸው፣ ብዙ ናቸው፣ ግን እንደ አንድ ናቸው ይላቸዋል። አወጣጡን ከዳዊት ጀርባ ደግሞ ስንመለከት የእስራኤልን ቤተ እስራኤልን የእግዚአብሔርን የቃል ኪዳኑን ሕዝብ የዮሴፍን ቤት ሲባርክ እያንዳንዱን ነገር ሲባርክ ምናል ቀንዶቹ እንደ አንድ ቀንድ ቀንዶች ናቸው። ብዙ ቀንዶች ናቸው፣ ግን እንደ አንድ ቀንድ ናቸው። ልዩነት የሌላቸው ብዙ የሆኑ ግን የአንድነት ቀንዶች ናቸው። በአዲስ ኪዳን ምን ይላል? ብዙዎች ስትሆኑ በክርስቶስ አንድ አካል ናችሁ ይለናል። የአካሉ ብልቶች ብዙ ነን። እዚህ አንድ አካል ነን። እዚህ ጋር ጭንቅላት አለ። በዚህ ሰው ውስጥ የውስጥ ብልቶች አሉ፣ የውጪ የአካል ብልቶች አሉ። ልብ፣ ጉበት፣ ኩላሊት፣ እጅ፣ እግር፣ አፍ በአንድ አካል ላይ ነው ያሉት እና እኛንም ምን ይላል? ብዙዎች ስትሆኑ በክርስቶስ አንድ አካል ነን። የአካሉ ራስ የቤተ ክርስቲያን ራስ ቀንዱ የአዲስ ኪዳን ደግሞ ቀንዱ ማን ነው? የቤቱ ራስ ማን ነው? ኢየሱስ ነው። ብዙዎችም እንኳን ብንሆን አንድነት ስላለው ትብብር ስላለው የአካል ብልት ትስስር ስላለው አንድ ብልት ሆነው አንድ ቀንድ፣ አንድ መሪ፣ አንድ ጌታ፣ አንድ ስልጣን፣ አንድ ፈጣሪ ያላቸው አንዱ ሰይጣን እኮ የሚፎካከረው የሚገዳደረው አንድ የሆነው እግዚአብሔር አብ ወልድ መንፈስ ቅዱስ እኔና አንድ ነን እንዳለ አንድ የሆነው አምላክ ዓለሙን የፈጠረ ዓለሙን ደግሞ የፈጠረበትን ፈጣሪ የሆነውን ክርስቶስን ልኮ ዓለሙን በአዳም የወደቀውን ዓለም በክርስቶስ መምጣት ተሐድሶ አድርጎ ዓለሙን አንዱ ፈጣሪ እንደፈጠረው ሊጠቀልለው ልጁን ልኳል በአንድ መንግስት እግዚአብሔር። ሰይጣንም ደግሞ እንዲሁ ሁሉን አንድ አድርጎ ወደ ራሱ ለመሳብ ከእግዚአብሔር ከፈጠረው ከፈጣሪው ህዝቡን እያወጣ እኔ
ብሎ ክርስቶስን ለመቋቋም ሐሰተኛው ክርስቶስ እኔ ነኝ ብሎ ደግሞ እሱ ዓለምን ወደ ራሱ ለሞት ለጥፋት ለሲኦል ለገሃነምና ለፍርድ ሊሰበስብ የተነሳበት ጊዜ ነው። የመጨረሻው ዘመን ደግሞ ሐሰተኛው ክርስቶስ እኔ ነኝ ብሎ እኔ ነኝ ፈጣሪ እኔ ነኝ ብሎ ዓለሙን ምን ሊያደርግ ነው የሚፈልገው? አንድ እኔ ነኝ ብሎ በአንድ ሊጠቀልል ነው ጠላትም የሚፈልገው። እግዚአብሔርም እኔና አብ አንድ ነን ያለው። እስራኤልም ቀንዶች ናቸው ግን አንድ ናቸው። ቀንዶቹ የዮሴፍ ቀንዶቹ እንደ አንድ ቀንድ እንዳላቸው ናቸው። ቀንዶች ናቸው ግን አንድ ቀንድ ናቸው። ብዙ ቀንዶችም ቢሆኑ አንድ ኃይል ነው። እስራኤል የሚያምነው በአንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። በዚህ አምላክ አንድ ናቸው። 12ቱ ነገድ አንድ ነው። እስራኤል አንድ ነው። አምላኩም አንድ ነው። ዛሬም በዚህ ዘመን እግዚአብሔር ዓለሙን የፈጠረ ፈጣሪ አንድ ነው። በአንዱ በልጁ ደግሞ ከአዳም ጀምሮ የተበላሸውንና ከእግዚአብሔር ጋር የተጣላው በክርስቶስ የማስታረቅ ስራ በመስቀሉ አንድ አድርጎ ዓለሙንም እግዚአብሔር ሊጠቀልል ነው የሚፈልገው። ይሄ ነው። ቀንዶቹ እንደ አንድ ቀንድ እንዳላቸው ናቸው ይላል። ብዙ ቀንዶች እንደ አንድ ናቸው። ይሄ ምንድነው? አንድነታቸውን ነው የሚያሳየው። አንድ ሆነው አንዱን እግዚአብሔርን የሚያመልኩ ቀንዶቹ እንደ አንድ ቀንድ ናቸው። እና ለያዕቆብ ቤት ይሄ የአንድነት የኃይል የስልጣን የኪዳን ባርኮቱ ነው። ቀንዶቹ እንደ አንድ ቀንድ ማለት የተባበረ የኃይል የአንድነት ስልጣን። ይህም እግዚአብሔር የእስራኤልን ልጆች የባረከበት የኪዳኑ ሰማያዊ ባርኮት ሆኖ እናየዋለን ማለት ነው። በእግዚአብሔር የሆነው የዳዊት ቤት ቀንድ ምን ይላል? ከፍ ይላል። መዝሙር ቅንፍ 92:7 ላይ ከ7 እስከ 10 ብናየው ቀንዴ አንድ ቀንድ እንዳለው ከፍ ይላል። ቀንዴ አንድ ቀንድ እንዳለው ከፍ ይላል። እስቲ መዝሙር 92 እንዲህ ይላል። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶች ይጠፋሉ፣ አመፃን የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ይላል፣ ሽምግልናዬም በዘይት ይለመልማል ይላል። በቃ ቀንዶቹ እንደ አንድ ቀንድ ናቸው። ብዙ ቀንዶች ግን እንደ አንድ ቀንድ ናቸው። ዳዊት ጋር መጣና ቀንዴ ይላል። የክርስቶስን መንግስት ውክልና ንግስና የያዘው እስራኤልን የመራ ለእስራኤል ቤት እግዚአብሔር መሪ አድርጎ በሳሙኤል በኩል የቀባው ዳዊት ቀንዴ አንድ ቀንድ እንዳለው ከፍ ይላል፣ ሽምግልናዬም በዘይት ምን ይላል? ይለመልማል። አንድ ቀንድ ስልጣን ነው። በዚህ ቀንድ ስልጣን እግዚአብሔር በሰጠው ቀንድ ስልጣን እግዚአብሔር ረድቶት በመሪነት በዚህ ስልጣን በዚህ አንድ ከፍ ባለበት የኃይል ጉልበት ከፍታ የስልጣን ችሎት ያሳያል። እስከ ሽምግልና የሚያለመልም የቀንዱ ቅባት ወደ ላይ ከፍ የሚያደርግ የቀንዱ ቅባት ዳዊት ለንግስናው ሲቀባ በነብዩ ሳሙኤል በኩል እግዚአብሔር ራሱ ሲቀባው ዳዊት በቀንዱ ቅባት ነው የተቀባው። በቀንዱ ቅባት አንደኛ ሳሙኤል 16:13 ሳሙኤልን ሄዳለሁ እስከ መቼ ድረስ ለናቁት ለሳኦል ታለቅሳለህ?
ተዚላችሁ እንደሆነ ሳኦል ሲቀባ በብርሌ ነው፣ የብርሌው ዘይት ነበር እሱ ጋር የተቀባው። እዚህ ጋር እግዚአብሔር የቀንዱን ዘይት አለው፣ ሂድ ዳዊት ቤት እሰይ ቤት እና በቀንዱ ዘይት ቅባው ብሎ ሲልከው እንመለከታለን። ቀባው። ያው ታሪኩን እናውቃለን። የእሴይ ልጆች ለመቀባት ተሰልፈው ነበር። ግን እግዚአብሔር ከዳዊት ቤት ከእሴይ ልጆች እንኳን ለይቶ የሚቀባው እግዚአብሔር በዛን ዘመን ወኪል አድርጎ እነሆ ለተመረጠው ለኪዳኑ ሕዝብ በንግስናው ቅባት የሚቀባው የቀንዱ ቅባት በሳሙኤል እጅ መንግስት ሆኖ እስራኤልን ሊመራ ይፈስ ነበር። መርጦ ለተለየው ለተመረጠው ለዳዊት ለምን ከዳዊት ቤት ነው ምን የሚወጣው? ቁጥቋጦ የሚወጣው ከዳዊት የሚቀጥል የነገስታት ንጉስ ይመጣልና ምርጫው ከዳዊት ቤት ስለሆነ ዳዊት እግዚአብሔር በሳሙኤል በኩል በቀንዱ ቅባት ላዩ ላይ ሲፈስበት እንመለከታለን። መዝሙር 132:17 ላይ ስትመለከቱ ለዳዊት ቀንድን አበቅላለሁ፣ ለቀባሁት ሰው መብራትን አዘጋጃለሁ። የዳዊት ቀንድ ምንድነው? ዘይቱ ነው፣ ቅባቱ ነው። በላዩ እግዚአብሔር ያፈሰሰው የቀንዱ ዘይት የእግዚአብሔር መለኮታዊ የንግስናው ቅባት ነው። የንግስናው ቅባት ነው። ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ዳዊት ቀንድ ነው በላዩ ላይ የበቀለው። ለዳዊት በቃ ምን አደርጋለሁ? ቀንድ አበቅላለሁ። በቃ ቀንድ አበቅላለሁ። የዳዊት እንዲህ የወጣ ቀንድ አይደለም በላዩ ላይ የበቀለው። በላዩ ላይ የቀንዱ ቅባት ዘይት ነው በላዩ ላይ የፈሰሰው እንጂ እንደ በሬዎቹ አይደለም ቀንድ ያወጣው። በዳዊት ቤት ቀንድን አበቅላለሁ ሲለን የቀንዱ ቅባት በነብዩ ሳሙኤል በኩል በማን ላይ ፈሰሰ? በዳዊት ላይ ፈሰሰ። እግዚአብሔር ይመስገን። እና አንደኛው ያው እግዚአብሔር ይመስገን የመሲሁ ቀንድ ከፍ ይላል ነው። ከፍ የሚልበት ምክንያት ቀንዱ ራሱ እግዚአብሔር ስለሆነ፣ ላኪው እግዚአብሔር ስለሆነ ራሱ ቀንዱ ማን ነው? መሲሁ ሲፈጸም ትንቢቱና ያዋለን ራሱ ክርስቶስ ነው። ሁለተኛ የዳዊት ቀንድ ምኑ ነው? ቅባቱ ነው። የዳዊት ቀንድ ቅባቱ ነው። እንዳልኳችሁ ራሱ ቀንድ የበቀለ ሲል የበቀለው ቀንድ የቅባቱ ስልጣን ነው በላዩ ላይ የፈሰሰው። ማለትም በንግስናው ስልጣን እስራኤልን 40 ዓመት ለማስተዳደር የበቃበት የቻለበት ችሎተ መለኮት ቀንደ መለኮቱ ቀንደ ቅባቱ ቀንደ ስልጣኑ ዳዊትን ብላቴናውን ትንሹን ልጅ ዳዊትን እረኛውን ዳዊትን ምን አደረገው? ንጉስ አደረገው። የእስራኤልን ጠላቶች በመዋጋት ተግዳሮትን ከህዝቡ ያራቀበት ህዝቡን የመራበት ከፍ ያለበትና የተከናወነበት ዳዊት የተከናወነበት በቀንዱ ቅባት ነው። በቀንዱ ቅባት ዳዊት ለዚህ ነው ደስ ይላል። የቀንዱ ቅባት በዳዊት ራስ ላይ በቀለ። የቀንዱ ቅባት ለዳዊት ምንን አበቅላለሁ ብሎ ነበር? ቀንድን አበቅላለሁ። ስለዚህ ይሄ በላዩ የፈሰሰው ቅባት የኃይል የስልጣን ቅባት የአስተዳደር የገዥነት ቅባት በማላይ በዳዊት ላይ ቀንድ በቀለ ስንል የቀንዱ ዘይት ቅባት በላዩ ላይ ፈሰሰ። ስለዚህ የዳዊት ቀንድ ምኑ ነው? የዳዊት ቀንድ ከሰማይ የመጣው እግዚአብሔር አመራር በነብዩ ሳሙኤል በኩል ቀንዱን ይዘህ ሂድ። ቅባቱን ውክልና ነው። ቅባቱ ከሰማይ በእግዚአብሔር ድምጽ የመጣ የቀንዱ ቅባት ነው። ነገስታቶች ሲነግሱ ይቀቡ ነበር፣ ካህናቶች ይቀባሉ። ስለዚህ ዳዊት የተቀባው ቅባት ቀንድ ማለት ስልጣን፣ አስተዳደር፣ ችሎት፣ ንግስናው የታተመለት 40 ዓመት በዛን ውስጥ ሲያልፍ እስራኤልን እንዲመራና ከጠላቶቹ አሳርፎ እንደ እግዚአብሔር ቃል እንዲያወጣ እንዲያስገባ እግዚአብሔር ብቃት ስለሰጠው በዚህ የቀንድ ቅባት ነው። ብቃት ነው የሰጠው በዚህ የቀንድ ቅባት ነው።
የቀንዱ ቅባት በተለየው አናት ላይ ሲፈስስ የቀንዱ ዘውድ ሰማይኛ የሞገስ ቅባት የንግስና ቅባት ሲፈስስ ምን ያመጣል? ልዩነት ያመጣል። ልዩነት ያመጣል። ይሄን ልዩነት ያመጣለት ይህ ደግሞ ይሄ ልዩነት ያለው ቅባት ደግሞ ልዩነት የሚሰጥ ቅባት ደግሞ ከታችኛው ይበልጣል። ከሌሎች ነገስታቶች ከሌሎች ገጆች ብልጫና ልዩነት ምን አድርጎታል? አሰጥቶታል። የዳዊት ንግስናና የሌሎች ንግስና እኩል አይደለም። የዳዊት ንግስና ከሰማይ በነብዩ በሳሙኤል በኩል በቀንዱ ቅባት ቀጥታ ወደ ዳዊት የመጣ ነገር ነው። መጎናጸፊያው፣ ሞገሱ፣ ቅባቱ፣ ሹመቱ፣ ኃይል፣ ስልጣኑ የሰማይ ውክልና ሆኖ ያንን ስራ ሊሰራ በተለየው ራስ ላይ ዘውድ ቅባቱ ፈሰሰ መጣ ማለት ነው። የዳዊት ብርታት፣ የዳዊት ስልጣን፣ ኃይሉ፣ ሚስጥሩ ከላይ በመጣው የዳዊት ስልጣን ራካቸው አትደውሉ። ይቅርታ እየተደወለ ከውጭ ስለተደወለ ነው። እንዲህ ይላል ዳዊት መዝሙር 89 ከሕዝቤ የተመረጠውን ከፍ ከፍ አደረገው። ቅባቱ ምርጫው ዳዊትን እንዴት ከፍ ከፍ ለዓላማው ከዳዊት ቤት የሚወጣ ከዚህ የሚበልጥ ቀንድ ስለሚመጣ ደግሞ እንዲህ ለይቶ ሲያወጣው እናያለን። ባሪያን ዳዊትን አገኘው፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በሱ ላይ አይጠቀምም። ያመፃ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳቸዋለሁ። እውነቴና ምሕረቴ ከሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። ከዚህ በላይ ምን ይሁን ወገኖቼ? በስሜ በማስም በእግዚአብሔር ስም በስሜ አለ። በስሜ እግዚአብሔር በስሜ አለ። ቀንዱን ከፍ ከፍ አድርገዋለሁ። በኔ ስም ነው አለ። በቃ የዳዊት ስልጣን፣ የዳዊት ቅባት፣ የዳዊት ንግስና፣ የዳዊት መንግስት አስተዳደሩን ስንመለከት በስሜ ነው አለ። ቀንዱን ከፍ ከፍ ማድረገው በስሜ ነው። በስሙ ቀንዱን ከፍ አደረገው። በቀንዱ ቅባት በሳሙኤል በኩል አልፎ ዳዊት ራስ ላይ አፈሰሰው። የእግዚአብሔር ቀንድ ከሰማይ በመረጠው ሰው አናት ላይ ሲፈስስ ልዩነት ያመጣል። ተራ ንግስና አይደለም። አሕዛባዊ ንግስና አይደለም። ሰለሞን ከምድር ካሉ ነገስታቶች ሁሉ ምን ነበረ? ብልጫ ነበረው፣ በለጠ ይላል። በምድር ካሉ ነገስታቶች ብልጫ ነበረ። ይቅርታ፣ ሰለሞን ምን ነበረው? ብልጫ ነበረው። ብልጫው አሁን ምን ስለሆነ ነው? ልክ አባቱን ዳዊትን እንደመረጠ በልዩነት ገና ከአባቱ ወገብ ጀምሮ ጥሪና ብልጫ ስለነበረው ነው። እና በስሜ አለ ቀንዱ ከፍ ከፍ ይላል። የእግዚአብሔር ቀንድ በሰዎች አስተዳደር ላይ፣ በሰዎች ህይወት ላይ፣ በተጠሩ ተለይተው ለስራው በተመረጡት ላይ የቀንዱ ቅባት ይፈሳል። ይሄ በብሉይ ኪዳን ጊዜ ነበረ። እንዲህ ነው። በስሜ ቀንዱ ከፍ ከፍ ይላል። ከላይ የመጣው ቀንድ ቅባቱ ምን ያደርጋል? ከፍ ከፍ ያደርጋል። ስለዚህ ጠላቶቹን ህፍረት አለበሳቸው። በእርሱ ግን ይላል ቅድስና ያብባል እያለ ቅድም እንዳየነው አይተናል። ወደ ሶስተኛው ልምጣላችሁ ፈጠን ብዬ። እንግዲህ የእግዚአብሔር ቀንድ ነው። የእግዚአብሔር ቀንድ በሚለው አንደኛ የመሲሁ ቀንድ ከፍ ከፍ ያለ ነው። ለምን ከፍ ከፍ አለ? በልጦስ መሲሁ ራሱ አምላክ ስለሆነ፣ የመሲሁ ቀንድ ራሱ መሲሁ ክርስቶስ ስለሆነ፣ ላኪው እግዚአብሔር እሱ እግዚአብሔር ስለሆነ ነው። ሁለተኛ የዳዊትም ቀንድ የተለየ ሆኖ የመጣው የዳዊትም ቀንድ
ቀንዱ ምን ስለሆነ ነው? ቅባቱ ስለሆነ ነው። የዳዊት ቀንዱ ምንድነው? ቅባቱ ነው። ቀንደ መለኮት ቀንደ ዘይቱ በላዩ ላይ ስለፈሰሰበት ነው። ሶስተኛ የመዳን ቀንድ የሚባለውን እናያለን። የመዳን ቀንድ ስንመለከት በብሉይ ኪዳን ሐና በትንቢት ቀድማ የተናገረችው የመሲሁ ቀንድ ከፍ ከፍ ያለ ነው ያለችው የትንቢቱ ፍጻሜ የመዳን ቀንድ ሆኖ መሲሁ ተገለጠ። ክብር ለእግዚአብሔር ይሁን። ሉቃስ ላይ እናነባለን። የመዳን ቀንድ ብላ እሱ ከፍ ከፍ ያለ ነው ያለችው። እኛም በቁጥር 1 ላይ ያየነው ከፍ ያለበት ምክንያት እግዚአብሔር ስለሆነ ከላይ ስለመጣ ነው እንዳልነው እዚህ ጋር የመጣበትን ነብይ ዘካርያስ ካህኑ ዘካርያስ ሲናገር እንመለከታለን። በጌታ በኢየሱስ ስም አነባለሁ። ሉቃስ 1 እንዲህ ይላል፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። በብላቴናው በዳዊት ቤት የመዳን ቀንድ አስነስቶልናል። ማዳኑ ከወደረኞቻችን ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባቶቻችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ። መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚሁም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። የማዳኑ ቀንድ በአዲስ ኪዳን ከዘፍጥረት ጀምሮ አባቶች ሐናና ነቢያትም የተነበዩለት ያ የሰማይ ያ መሲሁ ከፍ ያለው የመሲሁ ቀንድ ከፍ ይላል። ከፍ ያለው መሲሁ የማዳኑ ቀንድ ሆኖ ቀንዱ ተወለደ። የእግዚአብሔር ቀንድ፣ የመሲሁ ቀንድ፣ የማዳኑ ቀንድ ተወለደ። ቤዛችን ኢየሱስ ክርስቶስ ተወለደ። የዓለም አዳኝና መድኃኒት የሆነው ክርስቶስ፣ የእግዚአብሔር ቀንድ የሆነው ክርስቶስ፣ የማዳን ቀንድ የሆነው ክርስቶስ፣ ቀንዱ ከፍ ያለው ክርስቶስ፣ ቀንዱ ደግሞ ከዓለም ነገስታት እነሆ ከፈጠራቸው እንስሶችም እነሆ ከየትኛውም ቀንድ በምድር ከበቀለው ቀንድ ከተባለው ስልጣንና ክብር ኃይል ካለው በላይ የሆነው ዓለማትን የፈጠረ ልጁ ክርስቶስ ለማዳን የማዳን ቀንድ ሆኖ ቀንዱ በቀለ፣ ቀንዱ ተወለደ። እሱም ልጁ ኢየሱስ ክርስቶስ እንደሆነ ያ አፉ ዲዳ ሆኖ ባለማመን ተመቶ የነበረው የእግዚአብሔርን ማዳን ያየ፣ የእግዚአብሔርን ድንቅ ማዳን ያየ ዘካርያስ ጸሎቱ ተሰምቶልሃል፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ተብሎ ሲነገረው ባለማመኑ በጊዜ የሚፈጸመውን ቃሌን ስላላመንክ ዲዳ ሆነሃል የተባለው ያ ልጁ ተፈጸመ። ልጁ ቀድሞ የተወለደው የዘካርያስ የካህኑ ልጅ ለልዑሉ ለእግዚአብሔር ልጅ ለልዑሉ አምላክ ለክርስቶስ ስጋ ለብሶ ከዳዊት ቤት ሊገለጥበትና ስጋም የለበሰው የኛን የስጋ ለባሽን ኃጢአት ለብሶ ሰውን ከእግዚአብሔር ጋር ለማስታረቅ ደህንነትን ሊፈጽም የማዳንን የደህንነትን የነፍስን ደህንነት ሊሰራ ሰው ከዘላለም ሞት ወደ ዘላለም ሕይወት የሚገባበትን እግዚአብሔርና ሰው ከአዳም ጀምሮ በሰይጣን ምክንያት ውድቀት ባለመታዘዝ ከመጣው ውድቀት ሰው እርቃኑን ሆኖ ከገነት ከወጣበት ሰው ከጸጋ እና ከእግዚአብሔር ፈቃድ ከተለየበት ሰው መንፈሳዊ ሙት ከሆነበት ሰው እነሆ ለሲኦል እነሆ ወደ ዘላለም ኩነኔና ፍርድ ከገባበት ከዛ ማጥና ፍርድ ኩነኔ ሊያድን የዘላለም ሕይወት ሊሰጥ ይሄ የማዳን ቀንድ ሆኖ ከዳዊት ቤት በስጋ የተገለጠው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከሱ በፊት ደግሞ ዘካርያስ የካህኑ የዘካርያስ ልጅ አንተ የልዑል መንገድ ጠራጊ ነህ ብሎ አባትየው የእግዚአብሔርን ክንድ ያየው እና ከዲዳነት ተፈቶ ማን ነው ይባል ልጁ ሲባል ዮሐንስ ነው። ተናግሮታል። ክንዱን አይቷል። ዲዳ አርጎታል። ደግሞ ዲዳነቱ
በመገለጡ ዮሐንስ በመወለዱ ተፈታና ስሙን ሲጽፍ ተፈታ። ስለዚህ ወዲያው የእግዚአብሔር መንፈስ ገባበትና ሊመጣ ያለውን ልዑልም ተናገረ። የተወለደው ልጁ ደግሞ ለሱ እንዳልሆነ የመጣው ለሥራ ነው። መጥምቁ ዮሐንስ የመጣው የጌታ የኢየሱስን መንገድ ሊጠርግ ንስሐ ግቡ፣ ከኋላችሁ እኔ የጫማውን ጥፍር ልፈታ የማይገባኝ እነሆ ታላቁ እኔ በውሃ እሱ በእሳት የሚያጠምቅ አምላክ የሆነ የዓለሙን ኃጢአት የሚያድን የእግዚአብሔር በግ የሆነ እሱ ይመጣል እያለ ራሱን ዝቅ አድርጎ ኢየሱስን አልቆ የእግዚአብሔርን መንግስት ሊመጣ ያለውን ኢየሱስን ለዓለም ያስተዋወቀ ሰባኪው መጥምቁ ዮሐንስን የወለደ ነው። እግዚአብሔርን ክንዱን አይቶታል። ስለዚህ መንፈስ ቅዱስ ሞላበትና ጌታ አምላክ ይባረክ አለ። በቃ ጎብኝቶ ለህዝቡ ቤዛ አርጓል። ቤዛ ነው፣ ጉብኝት ነው፣ ለዓለም ጉብኝት ነው። ለጠፉ ሰዎች ሁሉ ለዓለም ቤዛነት ነው፣ ጉብኝት ነው። በትንቢት ነው እየተነዳ የሚናገረው። ይሄ በብላቴናው ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ እግዚአብሔር ለሳራ እንደተናገረ አደረገ ይላል። እዚህም ቅዱሱን ኪዳን አሰበ። ለአባቶች የገባውን ደግሞም የማለውን በቃ ቅዱሱን ኪዳን አሰበ። አይኖቻቸው ተከፍተው ያዩትን የመሲሁ ቀንድ ከፍ ከፍ ያለ ነው እንዳለች የመሲሁ ቀንድ፣ የሰማይ ቀንድ፣ የእግዚአብሔር ቀንድ ኢየሱስ ክርስቶስ መጥምቁ ዮሐንስ እንደው ከፊቱ ወጥቶ መንገድ እየጠረገ ከዛ እያስተዋወቀው ሊመጣ ያለው እሱ ነው። እኔ ጫማውን ጥፍር አልፈታም፣ እሱ በመንሽ ነው፣ እሱ በእሳት ነው እያለ የገለጠው ያ ሰባኪው የሰበከለት ኢየሱስ እቺ ሴት ሐና የተናገረችው ከፍ ከፍ የመሲሁ ቀንድ ያለችው እሱ በማዳን ቀንድ ተገለጠ። የመሶስተኛው የማዳን ቀንድ ማለት ነው ራሱ ጌታ ኢየሱስ ክርስቶስ ነው ወገኖች። የማዳኑ ቀንድ ምንድነው? አንደኛ 3:1 ስንም ከወደረኝ እሱ ምንድነው? ከወደረኞቻችን ያድነናል፣ ይታደገናል። ምክንያቱም ቀንደ ስልጣኑ ክብረ ኃይሉ ከሁሉ በላይ ነው። ከሰማይ የመጣ ሰማይና ምድርን የፈጠረ ነው። የማዳን ቀንዱ ኢየሱስ ፈጣሪ ነው። ሰውን ለማዳን ስጋ ለበሰ፣ ከዳዊት ቤት በስጋ ተገለጠ። ስለዚህ የሱማ ቀንድነት፣ የሱማ ስልጣን፣ የሱማ ኃይል እንዴት ከሰው ጋር ይወዳደራል? እንዴት ከፈጠረው ፍጡር ጋር ይወዳደራል? እንዴት ከወደቀው ሰይጣን ቀንድ ጋር ይመሳሰላል፣ ይወዳደራል? እረሱ ማዳኑና ትድግናው ከሁሉ በላይ ነው። ቀንዱ የመዳን ቀንድ ማዳኑ ለኛ ለሰዎች ወደረኛ ላለን ወደረኛሽ ማን ነው? ወደረኛህ ማን ነው? ዛሬ ወገኔ የእግዚአብሔር ሕዝቦች የዳን ሕዝቦች ወደረኛ አለን። እናጋጥመው ከማዳኑ ቀንድ ከስልጣኑ ጌታ ጋር። ዛሬም በዓለም ያላችሁ የዓለም ሕዝቦች ከወደረኛው ከተገዳዳሪው ከሰይጣን እጅ የሚያድነው የማዳኑ ቀንድ ኢየሱስ ክርስቶስ እሱ ብቻ ሰይጣንን በመስቀል ላይ የዘረረ እሱ ብቻ ፈጣሪ፣ እሱ ብቻ ራሱ የጣለውን የፈጠረ ነው። ሰይጣንን የፈጠረ ነው። ፍጥረትን ሁሉ የፈጠረ ፈጣሪ ነው። ሰማይና ምድርን የፈጠረ ፈጣሪ ነው። በፍጥረት ጊዜ የነበረ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር ወልድ ስጋ ለብሶ ተገለጠ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ እኔና አብ አንድ ነን ብሎ አብ የላከው ልጁ ክርስቶስ በስጋ ግን ከዳዊት ቤት ስጋ ለብሶ የተገለጠው ጌታ ለማዳን መጣ። ማዳኑ ከምንድን ነው ብትሉ ከወደረኞቻችን። ወደረኛ ማን ነው? ያ ሰይጣን ያ ዲያብሎስ ከእግዚአብሔር የለየህ ወደ እግዚአብሔር መንግስት ዛሬም እንዳትገባ በጨለማ እስራት አኑሮ፣ በግዞት አኑሮ፣ በኃጢአት እስራት አኑሮ፣ በርኩሰት አስሮ፣ በጠብ በጦርነት በመለያየት በመከፋፋት አስሮ የያዘ እሱ ነው። አጋንንት ነው፣ ሰይጣን ነው፣ ዲያብሎስ ነው እንጂ እግዚአብሔርማ አንድነትን ነው የፈጠረው። ቀንዶቹ እንደ አንድ ቀንድ ናቸው። አንድነትን ነው የሚያሳየው። አንድነት ኃይል ነው ይባላል። አንድ ነው እግዚአብሔር፣ አንድ ነው ህዝቡም አንድ ነው። መለያየት የለበትም። አንድ ነው የእግዚአብሔር ህዝብ። በተለይ ኪዳኑ ህዝብ በአንዱ አምላክ የዳነ አንዱን መንፈስ የጠጣ ከአንድ አባት የተወለደ የቃል ኪዳኑ ህዝብ ዛሬም ቤተ ክርስቲያን ክርስቶስ ራስ የሆነላት የአካሉ ራስ እሱ የሆነ የአካል ብልቶች ሆነን የተለያየን ግን በአንዱ የአካል ራስ የተገጣጠመ አንድነት ኃይላችን ነው። በክርስቶስ መታወቂያችን ነው። አንድነትን እዚሁ እናያዋለን ማለት ነው። ስለዚህ ከወደረኞቻችን የሚያድነን ልዑልና የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከሰማይ ሰማይና ምድርን የፈጠረው እርሱ ነው። የሰው ልጅ የሆነው የእግዚአብሔር ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ ዘኬዎስ ቤት ገብቶ ኃጢአተኛው ቤት ገብቶ
መዳንን እንዴት እንደፈጸመ መጽሐፍ ቅዱስ ይነግረናል። በቤቱ ገብቶ ኃጢአተኛው ቤት ገብቶ ዘኬዎስ ንስሐ ገብቶ ያቀራጭ ንስሐ ገብቶ ለዚህ ቤት መዳንስ ለዚህ ቤት አለ መዳን ሆኖለታል አለ። ሉቃስ 19ን ተመልከቱት። ለዚህ ቤት መዳን ሆኖለታል አለ። ለማን? ኃጢአተኛው ቤት። ኃጢአተኛውን ሊያድን የኃጢአተኛውን ወደረኛ የሆነው ተዋጊ የሆነው ሰይጣንን ድል የነሳው ኢየሱስ ብቻ ስለሆነ ኢየሱስ ፈጣሪ ብቻ ነው። ይሄንን የወደቀ ጠላት ሰይጣን ዲያብሎስ መንግስቱን ቀንዱን የቀጠቀጠው ኢየሱስ ነው። ስለዚህ ከወደረኛ የሚያስጥለን ኢየሱስ ነው። ዛሬ በዓለም ያላችሁ ወደረኛ ያለ የበሽታ ወደረኛ የሰይጣን አምጪ ግብር የሚል አመት በዓል ሲመጣ ግብር የሚፈልግ ገበታ የሚፈልግ ስለት የሚፈልግ ነጭ ከጥቁር የሚበላ ነጭ ባንድም በሌላም ዛሬም ቢሆን ግብር የሚበላ ባንድ ይሄን ካላረክሽልኝ ይሄንን እያለ ነፍስ የሚገድል ግብር ሲጎልበት ባንድም በሌላ አርፋ አስደፍቆ ፈርስ አስተፍቶ የገደለ ብዙዎች ናቸው። ብዙዎች በአገራችን ይሄንን አይተናል። እያነቀ ሲገድል ግብር ሲጎልበት ሲመለክ የነበረ ውቃቢ ዛር ቆሌ ጅኝ አድባር አማልክት እግዚአብሔር ያልሆኑ ሰይጣን ሰውን አእምሮ አስሮና ገዝቶ ባህሪ አድርጎ በኃጢአት አስሮ በባርነት እስር በሰይጣን እስር በጨለማ በድንቁርና እርሱን በማምለክ ገዢ ሆኖ እሱ ሲያስገብር የነበረውን ወደረኛ ከወደረኛችን የሚያድን አዋጅ ዛሬም የምስራች ምን ጊዜም የምስራች እስከሚመጣ ኢየሱስ ከወደረኞች ምን ይላል? ያድናል። ይሄ ቀንድ ነው፣ ከሰማይ የመጣው ቀንድ ሰማያዊ ኃይልና ስልጣን ነው። ክብሩ መለኮት ነው። ዓለምን የሚገዳደረውን የዓለምን ሁሉ አሳች የወደቀውን እባብ ሰይጣንን ሊጥል የሰውን ልጅ ከሰይጣን ተግዳሮት ከሚገዳደረው መንግስት ነፃ የሚያወጣ ወደ ሲኦል ወደ ዘላለም ሞት ከሚነዳው ተወዳዳሪ ወደረኛ ለማዳን የእግዚአብሔር የመዳን ቀን ጌታ ክርስቶስ መንግስተ ወንጌል ቃሉ ስልጣኑ እሱ ነው። ክብር ለኢየሱስ ይሁን። ስለዚህ ያሃና ከፍ ያለ የመሲሁ ቀንድ ያለችው በነቢያት በአባቶችም ከዘፍጥረት ጀምሮ የተነገረው የትንቢት ፍጻሜ ከዳዊት ቁጥቋጦ ያለው ከተቀባው ከንጉስ ዳዊት በሥጋው ዘንድ የነገስታት ንጉስ የንግስናው ሰማያዊ የቀንድ ስልጣን የኃይል ክብር ተገለጠ። ጌታ ተገለጠ። ጌታ ማዳኑ ተገለጠ። ስለዚህ ምን አለ? ማዳኑ ከወደረኞቻችን አንድ፣ ሁለተኛ ከሚጠሉን ነው አለ። በቃ ከሚጠሉን ሁሉ እጅ ነው። የመዳን ቀንድ ሆኖ መጣ፣ ተገለጠ። ከወደረኛና ከህይወት ጠላት አዳምን ከገነት ያወጣ ሰውን ሁሉ ከእግዚአብሔር ህብረት የለየ ኃጢአተኛ አድርጎ ከእግዚአብሔር መንገድ ያወጣውን የወደቀውን በኃጢአቱ ከእግዚአብሔር የተለየውን የአዳም ፍጥረት የሆነውን የሰውን ልጅ ሁሉ ሊያድን የእግዚአብሔር ቀንድ የሆነው የክርስቶስ ኢየሱስ መንግስት ስልጣን ኃይል ተገልጧል። ኢየሱስ በመምጣቱ ተገልጧል። ስለዚህ ኑ ወደ እግዚአብሔር መንግስት ወደሚያድነው አዳኝ መንግስት ኑ ዛሬ ወደዚህ የእግዚአብሔር መንግስት ኑ። ቤተክርስቲያን ጥሪ ታቀርባለች። የማዳኑ ቀንድ ክርስቶስ ነው። ቀንዱን ሁሉ ያሸነፈ የሰይጣንን ቀንድ በመስቀል ላይ በተዋረደበት በስጋው ሞት የቀጠቀጠ ሞትንም ድል አድርጎ የተነሳ በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ስልጣን የሻረ የዲያብሎስን ስልጣን በትንሳኤው ኃይል አለቅነቱን የገፈፈ ስልጣኑን የሻረ ይሄንንም ደግሞ በግልጥ እያሳየ እያዞረ ያሳየ ማንም ቀንድ ያለው ባለስልጣን የምድር ገዢ ሳይሆን የሰማይና የምድር ፈጣሪና ገዢ የሆነው ክርስቶስ ነው። የሰዎችን ልጆች ከገነቱ የወጡትን ወደ ገነቱ የሚያስገባ አምላክ ፈጣሪ እግዚአብሔር ኢየሱስ ክርስቶስን በላከው ቀንድ በላከው ስልጣን በላከው ክብር በላከው ኃይል ማዳኑ ከወደረኞቻችን በላይ ከጠሉን ሁሉ እጅ በላይ መሆኑን በክርስቶስ ገልጧል። ኑ ወደዚህ መንግስት ነው። ማዳኑ ከወደረኞቻችን ነው። ማዳኑ ከሚጠሉን ሁሉ እጅ ነው። ከሚጠላን ለሲኦል ለእግዚአብሔር ፍርድ አሳልፎ ከሚሰጠን ከጠላት እጅ ነው። ከሱ እጅ ነው። ማዳኑ የመዳን ቀንድ አስነስቶልናል። ማዳኑ ከወደረኞቻችን አንድ ከሚጠሉን ሁሉ እጅ ነው። ሁለት እንደዚህ ለአባቶቻችን ምህረት አደረገ።
ለአባቶቻችን ለአብርሃም የማለው መሐላው ቅዱሱን ኪዳን አሰበ። በእሱም ከጠላቶቻችን እጅ ድነን በዘመናት ሁሉ አንደኛ ያለ ፍርሃት፣ ሁለተኛ በቅድስና፣ ሶስተኛ በጽድቅ እንድንኖር እና እርሱን መልሰን እንድናገለግል ያደረገን ለኃጢአታችንም ስርየት የሰጠን ቤዛነትን ልጅነትን የእግዚአብሔር ልጆች ለመሆን ያበቃን እሱ ነው። የመዳኑ ቀንድ ስልጣን ያለው የእግዚአብሔር ልጅ ያደርገን ወደ እግዚአብሔር መንግስት ሊያፈርሰን ቤዛ የሆነ ኢየሱስ ክርስቶስ ከወደረኛ እጅ ያስጣልን ከሚጠላን ከሰይጣን ከሚጠላን እንደሱ አለ ወደ ሲኦል የሚያወርድ ከእግዚአብሔር መንግስት የሚለይ በህይወትም እያለን በምድር ላይ የሚያጎሰቁል መጨረሻም ወደ ዘላለም ጥፋት ወደ እሳት ባህር ፍርድ የሚያወርድ እንደ ሰይጣን ያለ ጨካኝ ጠላት የለንም። የሰው ጠላት የለንም። ሰይጣን ግን በሰው ህዝብ ላይ ብንነቃበት እንደ ሰይጣን ያለ ጨካኝ ማንም የለም። ሰው የሰው አይደለም። የሰይጣን ጭካኔ እስከ ሲኦል ነው፣ እስከ ገሃነም ፍርድ ነው። ስለዚህ ነው ከዚህ ፍርድ ከዚህ ወደረኛና ከዚህ ከሚጠላና ለሞት አሳልፎ ያውም ለዘላለም ሞት ከሚሰጥ ከሰይጣን ወደረኛነት የሚያድን የማዳን ቀንድ ነው። እሱ ጭንቅላቱን የሰይጣን ከዚህ ሲወጣው እሱ ራስ ግን ይቀጠቅጣል። የጨለማው ራስ የባቡ ራስ በክርስቶስ የማዳን ቀንድ ራሱ በመስቀል ላይ ተቀጠቀጠ አለ ክርስቶስ። ሰይጣንን ቀንዱን የቀጠቀጠ የለም፣ ጭንቅላቱን የቀጠቀጠ የለም። ሰይጣን በክርስቶስ ሞት በመስቀል ላይ ብቻ ነው የተዘረረው የተሸነፈው። ይህም ተዋርዶ አምላክ ሰው ሆኖ የሰውን ሞት በመሞተ ጊዜ የኛን ዕዳ ለመክፈል የኛን ሞት ለመሞት የኛን መርገም እንደ መርገም አድርጎ በጠጣውና በተቀበለው መከራ እኛን ሲያድነን ለሰይጣን ግን ውድቀትና ሽንፈት ነው የሆነው። ይሄ ነው ማዳኑ ከወደረኞቻችን በዋጋ ነው፣ በነፍስ ዋጋ ነው። ያውም ደግሞ ኃጢአት በሌለበት የእግዚአብሔር ቀንድ ስልጣን ኃይል ችሎት ቀንድ ስልጣንን ነው፣ ክብሩን ነው። ቀንዱ ክርስቶስ ነው፣ ፈጣሪ ነው። ቀንዱ የእግዚአብሔር ቀንድ ስንል ማንም አይደለም። ቀንዶችን ሁሉ የቀጠቀጠ የበላይ የሆነው ቀንድ ጌታ ኢየሱስ ነው። እግዚአብሔር ልጁን ሲልክ መንግስተ ወንጌልን ነው የላከው፣ መንግስቱን ነው የላከው። ቀንዱ ክርስቶስ ነው። ስለዚህ የቀንድ ደግሞ ከወደረኞቻችን የማዳን ቀንድ ሆኖ ስለመጣ የሚያድን ከጠላታችን ከዲያብሎስ የሚያድን ነው። እግዚአብሔር ይመስገን። ቀንዳሙን እባብ የቀጠቀጠ ነው። ባለ ግብር ባለ መጠጥ ሰውን ባሪያ አድርጎ የገዛ ይሄን ካላደረግሽ የሚል እናውቀዋለን። በተለይ ኢትዮጵያውያን እናውቀዋለን። የአባቴ እናት ቆሌ ከራማ በብዙ አይነት በጣዖት እያስመለከ በብዙ አይነት በፈሸነ መልኩ መስዋዕትን እያስቀረ ስግደት አምልኮ እየበላ እያሰገደ ጌታ እየተባለለት ዲያብሎስ ሸውዶናል። ግን ባላጋራችን ነው፣ ግን ጠላታችን ነው፣ ግን ከሳሻችን ነው። ስሙ ነው ይሄ፣ ግን ወደረኛችን ነው። ስለዚህ ከዚህ ለመውጣት የማዳኑ ቀንድ የሱን ቀንድ ቀጥቅጦ ለኛ ቀንድና ራስ ሆኖ በዳዊት ላይ የቀንዱ ቅባት እንደፈሰሰ እኛ ደግሞ ቀንዳችን ክርስቶስ ነው። ቀንዳችን ክርስቶስ የዳንን ህዝቦች ሆይ ቀንድሽን ብረት ጥፍርሽን ናስ አድርጋለሁ ይላል ሚክያስ 4:13 ላይ። ቀንዳችን ብረት ነው። ብረት የሆነው ደግሞ ማን ነው? ራሱ ጠንካራነቱን የሚያመለክት መለኮታዊ ቀንደ መለኮት እግዚአብሔር የቤተ ክርስቲያን ራስ የኛ ራስ ነው። ቀንዳችን ብረት ነው፣ ጠፍራችን ናስ ነው። ስለዚህ ተነሺ አሂጂ ይላል። አንተ የዳንከ እግዚአብሔር ህዝብ ሆይ ቀንድህ ብረት የሆነ ቀንድህ የማዳን ቀንዱ ክርስቶስ የሆነልሽ ቤተ ክርስቲያን ሆይ አሂጂ፣ በወንጌል ስራ ኃይል አድርጊ፣ አትገደቢ፣ አትወሰኝ። አሂጂ ቀንድሽ ብረት ነው። የማዳኑ ቀንድሽ ነው። የቤተ ክርስቲያን ራስ ዘውድሽ፣ ሞገስሽ፣ ቅባትሽ በዳዊት ላይ ቀንደ ዘይት እንደፈሰሰ ቀንደ መለኮት በእኛ ላይ ደግሞ ራሱ ዘውድ ሆኖ የቤተ ክርስቲያን ራስ ገዥ ሆኖ ራሳችን እሱ ነው። ቀንድሽን ብረት ጽዮን ሆይ ቀንድሽን ብረት ጥፍርሽን ናስ አረጋለሁ። ተነሺ ጎድፍሪ፣ ተነሺ የመንግስቱን ወንጌል ስሪ። ተነሺ እንነሳ፣ ለእግዚአብሔር ወንጌል እንቁረጥ፣ እንጀግን። እኛ የዳንን ሰዎች አንደኛ ከዳነው ሰው የሚጠበቀው አንድነት ነው። ብዙ ቀንዶች እንደ አንድ ቀንድ እንደሆኑ እንደ ሮሜ 12 ላይ እንደሚናገረው ደግሞ
ብዙዎች ስንሆን በክርስቶስ ምንድን አንድ አካል ነን። የአንድ አባት ልጆች ነን። አንዱን መንፈስ የጠጣን ነን። በአንዱ ቀንድ ውስጥ ያለን ምኖች ነን፣ ብልቶች ነን። ስለዚህ በዚህ ኃይል አንድነታችንን እየጠበቅን ደግሞም እነግራችኋለሁ የቤተ ክርስቲያንን የመንፈስ አንድነት ጅማት የበጣጠሰውን መንፈስ ቅዱስ በሪቫይቫል ጊዜ ተሐድሶ ያመጣበታል። እንዴ እንደሆነ እንደተከፋፈለን አንቀርም። እግዚአብሔር ተሐድሶ የሚያመጣው በመንግስቱ ስራ ላይ አንደኛ የመንፈስ አንድነትን ህብረትን የተበታተኑ አጥንቶችን ምን ማድረግ ነው? መገጣጠም ነው። ኢዮብ 40 ላይ የሚናገረው አለ። የተገጣጠሙ ስለ ጉማሬው ይናገርና በጣም ስለ አንድነት የሚገርም ነገር ነው የሚናገረው። ኢዮብ 40 ላይ ላንብበው። አንድነት ኃይል ነው። ወደረኛው የወደቀላት ቤተክርስቲያን ክርስቶስ ራስ የሆነላት አንድነቷን በመጠበቅ ራስ የሆነላትን ጌታ ይዛ ለመንግስቱ መነሳት መቻል አለባት። እንዲህ ይላል፣ እርስ በርሳቸው የተገጣጠሙ ናቸው። ስለ ጉማሬው ማንነት ነው እዚህ ጋር የሚናገረው። እርስ በርሳ ኃይሉ ጅማቱ በጣም ከባድ ነው። የዛ ውስጥ አልገባም፣ ግን ጊዜ ስለሌለ ማለት ነው። ጥንካሬው እንዴት የወርቹ ጅማት የተጎነጎነ አጥንቱ እንደ ናስ አገዳን አካላቱ እንደ ብረት ዘንጎች ናቸው ይላል። የጉማሬ ማንነት ሲናገር ነው። ደግሞ አንድነቱን ሲናገር በውስጡ ምን ይለዋል? እርስ በርሳቸው የተቀራረቡ ናቸው። ነፋስ በመካከላቸው መግባት አይችልም። እርስ በርሳቸው የተገጣጠሙ ናቸው። እስከማይለያዩ ድረስ ምን ብለዋል? ተያይዘዋል ይላል። የተቀራረቡ ናቸው፣ የተገጣጠሙ ናቸው፣ የተያያዙ ናቸው። ይሄ የጉማሬው የአካል መያያዝ ነፋስ በመካከሉ እስከማያስገባ ድረስ እንዴት አይነት ጥንካሬና መያያዝ አካላቱ ላይ እንዳለ ነው የሚናገረው። የኛ የቤተክርስቲያን ደግሞ የመንፈስ አንድነት ህብረትና መያያዝ ልክ እንደዚህ የተቀራረበ የተገጣጠመ የተያያዘ እነኛ የደረቁ አጥንቶች እንዴት አድርገው በእስራኤል ነብዩ በመንፈስ እየተናገረ መንፈስ ሲገባባቸው እንደተገጣጠሙ ዛሬ ቤተክርስቲያን አንድነት ብዙ ቀንድ ሲሆን እንደ አንድ የሚያያዝበት ብዙዎች ስንሆን በክርስቶስ አንድ አካል ሆነን የምንያያዝበት የእግዚአብሔር መንፈስ ተሐድሶ በኢየሱስ ስም ይለፍ፣ መስተንፋሱ ይለፍበት። የሚያያያዝ የሚያጣብቅ የሚያያዝ በዛ ውስጥ ነው። ቀንዷን ክርስቶስን ራስ አርጋ ጥፍሯን ናስ አርጋ መጎድፈር በሰይጣን መንግስት በዲያብሎስ ላይ ስራውን በማፍረስ ወንጌልን መስራት እንዳለባት የዳነው ይሄ ነው። ባልዳነው ላይ ደግሞ የሚጠበቅብን ምንድን ነው? የማዳን ቀንዱን ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ይሄ ጌታ በአዲስ ኪዳን ተገልጧል ሉቃስ እንደሚያበስርልን። ስለዚህ በዚህ ጌታ የማዳኑ ቀንድ እሱ እንደሆነ አምነን እንድንቀበልና በዚህ ከሲኦልና ከዘላለም ፍርድ እንድናመልጥ ነው። እግዚአብሔር ይመስገን። የቀንዳሙ እባብ ቀንድ የማዳኑ ቀንድ የአዲስ ኪዳኑ ኢየሱስ ክርስቶስ በመስቀል ላይ ምን ቀጥቅጦታል። ስለዚህ የሚዋጋው እንደ ተዋጊ በሬ ወቅቶ የሚገለው ያ እንደ ተዋጊ በሬ የሚዋጋው እባብ መርዛሙና ተናዳፊው እባብ በኃጢአት ሰውን ከእግዚአብሔር ቃልና ትእዛዝ እያወጣ ወደ ሞት መንገድ የሚነዳ ለክፉ ኃጢአት ለአመፅና ለጥፋት ለርኩሰት የሚዳርግ ሰው በአመፅ ወደ ላይ ወደ እግዚአብሔር አፉን እንዲከፍት የሚያደርግ እግዚአብሔርን እንዲዳፈር በልዑል ላይ ንቀትና ድፍረት ስድብ እንዲያመጣ እንዲያደርግ የሚያደርገው ቀንዳሙ እባብ ሰይጣን በመስቀሉ ላይ ክርስቶስ ቀጥቅጦታል። የማዳኑ ቀንድ ክርስቶስ ቀጥቅጦታል። የሰይጣን ቀንድ ተወግቷል፣ ተቀጥቅጧል። ስለዚህ እባቡ በፊት የሚዋጋ የሚገድል ቀንድ አለው። በተለያየ ሁኔታ በዓለማችን ይገለጣል። በዚህ መጨረሻ ዘመን በተለይ ደግሞ የክርስቶስ ተቃዋሚ እኔ ክርስቶስ ነኝ ብሎ ዓለሙን እንደ አንድ ሊጠቀልል ሰው ሁሉ በማሳት በተአምር በሐሰተኛ ምልክቶች ታጅቦ እንደሚገለጥ የእግዚአብሔር ቃል ምን ብሎና አስቀድሞ ተጠንቀቁ ጌታ ኢየሱስ ሐሰተኛው ክርስቶስ እኔ ነኝ ብሎ እንደሚመጣ እኔ ራሴ ነኝ ብሎ እንደሚመጣ እንደሚያስት ቀንዱ ቅባቱ
ስልጣኑ የእባቡ ቀንድና ቅባት ስልጣን ደግሞ የክርስቶስን ቀንድ ስልጣን የብርሃን መልክ መስሎ የብርሃን መገለጥ መስሎ ስለሚመጣ ሊያስስ ስለሚችል ይሄንን ቀንድ ቀጥቅጦ እነሆ የሐሰተኛ ቅባቱን የሐሰተኛ ትምህርቱን የሐሰተኛ መገለጡን የሚሽር የማዳኑ ቀንድ ኢየሱስ ክርስቶስ ቀንዱ የመሲሁ ቀንድ ከፍ ከፍ ብሎ ከቀንድ በላይ ስለሆነ ራሱ ፈጣሪ ስለሆነ ነው። ስለዚህ ይህ አዳኝ መሲሐዊ ቀንድ ከዳዊት ቤት ተነሱ ከዳዊት ቤት የማዳንን ቀንድ አስነስቶናል። ኑ ከተግዳሮት አምልጡ፣ ኑ ከጠላቶቻችሁ ማለትም ከአጥፊው ሰይጣን በዘላለም ሞት በገሃነም ፍርድ ከሚጥለው ባላጋራ ክፉ ከሆነው ከሰይጣን ኑ አምልጡ። ኑ ማዳኑ የማዳኑ የአዲስ ኪዳን ቀንድ የዲያብሎስን ቀንድ የእባቡን ራስ እርሱ ብቻ ቀጥቅጦ አለቅነቱን ገፎ ስልጣኑን ሽሮታል። ሰይጣን ተወግቷል፣ ቀንዱ ተሰብሯል። የሰይጣን ቀንድ ስልጣን ቅባት የሰበረው ያ ጌታ ነው። አያችሁ፣ ይሄ የወደቀው ሰይጣን ጠላት የሚዋጋው የሚሰብረው የሚገለው ሲኦል የሚከተው በአዲስ ኪዳን የመዳን ቀንድ በሆነው በክርስቶስ ተሰብሯል። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት ከሰይጣን ባርነት ጥቁር ዶሮ አምጣ፣ ቀይ ዶሮ እረድ፣ ጥቁር በሬ አቅርብ፣ ነጭ ልበስ፣ ጥቁር ልበስ፣ ቀይ ልበስ፣ ጃኑ አምጣ፣ ጃንጥላ አምጣ ብሎ ስለት የማይጠይቅ ግብር የማይጠይቅ ራሱ መስዋዕት አድርጎ በመስቀል ላይ እንዲሁ በነፃ ራሳችንን በእምነት ብቻ በእምነት የሆነ መዳን በእምነት የሆነ ጽድቅ ኑ በነፃ ይሄንን በእምነት ብቻ ጌታን በመቀበል ይሄን ተግዳሮት ከሰይጣን ተግዳሮት ውጡ፣ ከጠላታችሁ እጅ አምልጡ። የማዳኑ ቀንድ ሰይጣንን የቀጠቀጠ እግዚአብሔር የሆነው ክርስቶስ ተገልጧልና። ስለዚህ እናንተ ደግሞ በክርስቶስ በላይኛው መንግስት በመዳኑ የዳናችሁ ቅድም እንዳል ከዚህ ዓለም ጥፋት፣ ርኩሰት፣ ሞት፣ ዘላለማዊ ሞት ከፍርድ ያመለጠን እኛ ደግሞ ከኃጢአት አረንቋ የወጣን ሰይጣን ይህን ረድ እያለ ሲያሰቃየን ከነበረው ከዛ ቤት የወጣን እኛ ደግሞ በአንዱ በሰማያዊ በእግዚአብሔር ቀንድ አገዛዝ ያለን ሁሉ ልዩነት የለምና እርስ በርሳችን አንድነታችንን እንጠብቅ። ቀንዶቹ እንደ አንድ ቀንድ እንደሆኑ ብዙዎች ስለሆኑ በክርስቶስ አንድ አካል ነንና አንድነታችንን ምን እንጠብቅ። በእርሱ እስከ ምድር ዳርቻ አሕዛብን ይወጋል። የዓለምን ገዢ የተባለውን ሰይጣንን ማለት ነው ያረታ። አንድ ቀን ስልጣን ያለው ማን ነው? ጌታ ነው። የዚህ ዓለም ገዢ የተባለው ኢየሱስ ክርስቶስ በመስቀሉ ላይ ከፍ ከፍ ብሎ ራሱን በሰጠ ጊዜ የዚህ ዓለም ገዢ ወደ ውጪ ተጥሏል። በክርስቶስ ኢየሱስ ተጥሏል። የእግዚአብሔር ቃል ምስክራችን ስለሆነ ስለዚህ አንድነት ኃይል ነው። የማዳን ቀንዱ ክርስቶስ ነው። በዚህ ጥላ ውስጥ ያለን በአንድነት አንድ ሆነን እንድንኖር አሳስባለሁ። ከኔ ጀምሮ እግዚአብሔር ጸጋውን ያብዛልን። ታላቁ ተሐድሶ የሚፈጥረው ጉብኝት አንደኛው ይሄ ነው ብዬ አምናለሁ። እግዚአብሔር ይሄንን ያደርጋል፣ አንድነትን ይሰጣል። እንደገና ቀንድን ደግሞ የማዳን ቀንዳችን ብረት ጥፍራችን ናስ ሆኖ ለስራው ደግሞ እንድንበረታ የእግዚአብሔር ቃል ይናገራልና መገጣጠማችንን ከዛ ከጉማሬው ስንማር የተቀራረቡ የተገጣጠሙ ንፋስ በመካከላቸው እንደማያት በአንዱ የመዳን ቀንድ ኃይልና ስልጣን ውስጥ ሆነን በመንግስቱ ዜጎች በመቆም ስራውን እንድንሰራ ለአውሬው በር እንዳንከፍት የነፋስ በማያስገባ አንድነት መንፈስ ቅዱስ የቤተ ክርስቲያንን የመንፈስ አንድነትና ህብረት እንዲጠብቅልን ለእግዚአብሔር ጸጋና ቃል አሳልፌ እሰጣለሁ። እንግዲህ ርዕሴ የእግዚአብሔር ቀንድ ነው። ሐና በትንቢቷ የተናገረችው ትንቢታዊ ቃል የመሲሁን ቀንድ ከፍ ከፍ ያለ ነው አለች። የመሲሁ ቀንድ እግዚአብሔር ከፍ ራሱ እግዚአብሔር ስለሆነ ነው ከፍ ከፍ ያለው። የመሲሁ ቀንድ ከፍ ይላል ያልነው አንደኛ የመሲሁ ቀንድ ከፍ ይላል ነው መልእክታችን። አዎ የእግዚአብሔር ቀንድ ማለት የመሲሁ ቀንድ ስለሆነ እሱ ከፍ ያላለ ማን ከፍ ይላል? እሱ ነው ከፍ የሚለው። ሐና በትንቢት መረዳት ጾራ ይሄንን ተናገረች እና ይትንቢት ተፈጽሟል። እግዚአብሔር ይመስገን። የስልጣኑ ኃይል እሱ ነው። እግዚአብሔር ለዳዊት
ለቀባሁት ቀንድና በቅላለሁ እንዳለ ማለት ነው። የመሲሁን አመጣጥ በትንቢታዊ መልክ ነቢያት ተናግረውታል። እኛም በጥቂቱ አሁን አይተነዋል። ሁለተኛ ርዕሴ የእግዚአብሔር ቀንድ በሚል ነው። አንደኛ የመሲሁ ቀንድ ከፍ ከፍ ይላል። ሁለተኛ የዳዊት ቀንድ ምኑ ነው ብለናል? ቅባቱ ነው። ቅባቱ ነው ከወንድሞቹ ከአባቱ ቤት ለይቶ በብዙ ሁኔታ ቢያልፍም ለመላው እስራኤል ብቁነትን የሰጠው የዳዊት ቀንድ ቅባቱ ነው። ሶስተኛ የትንቢቱ ፍጻሜ የሆነው የመዳን ቀንድ፣ ይህም እግዚአብሔር ቀንደ መለኮት ስልጣን በክርስቶስ ወደ ምድር የወረደውን መንግስተ ወንጌልን ይገልጥልናል። ስለዚህ ሰይጣን ዲያብሎስን ቀንዱን የቀጠቀጠ፣ ክብር ለኢየሱስ ይሁን። ሰዎችን ሁሉ ለማዳን የማዳን ቀንድ ሆኖ ከሰማያት የእግዚአብሔር ቀንድ፣ የእግዚአብሔር ስልጣን፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል የተገለጠበት የማዳኑ ቀንድ ኢየሱስ ነው። የእግዚአብሔር ቀንድ ማለት የመሲሁ ቀንድ ከፍ ከፍ ያለበት የራሱ የእግዚአብሔር ቀንድ ራሱ እግዚአብሔር ልጁን ኢየሱስ ክርስቶስን እግዚአብሔር የሆነውን እግዚአብሔር ወልድ የሆነውን እግዚአብሔር ልጁን በስጋ ከዳዊት ቤት ልኮልናል። የማዳኑ ቀንድ ወገኖች፣ የማዳኑ ቀንድ ኢየሱስ ነው። የማዳኑ ቀንድ እግዚአብሔር ነው። የእግዚአብሔር ቀንድ ማን ነው? የእግዚአብሔር ቀንድ በዳዊት ላይ ቅባቱ ሆኖ አይተነዋል። የእግዚአብሔር ቀንድ፣ የእግዚአብሔር ቅባት ቀንዱ ለዳዊት ቅባቱ ነው። የእግዚአብሔር ቀንድ በአዲስ ኪዳን የማዳኑ ቀንድ ኢየሱስ ነው። ይሄ ቀንድ ለቤተ ክርስቲያን ቀንድ ነው፣ ራስ ነው። ይሄ ቀንድ ከዓለማት ከነገስታት ከፈጠራቸው ቀንድ ካላቸው አራዊትና ሰራዊት ሁሉ የሚበልጥ ነው። ይሄ ቀንድ ከቀባው ከዳዊት የሚበልጥ ነው። ይሄ ቀንድ ከነገስታት ሁሉ ከሚበልጠው በዘመኑ ከንጉሥ ሰለሞን ቀንድ ዘይት ስልጣን የሚበልጥ ነው። የሚመስለው የሌለ የማዳኑ ቀንድ፣ ማዳኑ ደግሞ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ያለ ፍርሃት፣ ሰይጣንን ባለመፍራት፣ ኃጢአትን ነፃ በመውጣት ባለመፍራት፣ ዓለምን ባለመፍራት፣ የሚመጣውን በምድር ላይ ያለውን የሚያስፈራ ነገር ሁሉ አለ ፍርሃት ተዘልለን በእርሱ ሰላምና በእሱ ቀንድ ስልጣን ውስጥ የሚያኖረን፣ ከሰይጣን ነፃ የሚያወጣን፣ ከዓለም ነፃ የሚያወጣን፣ ከኃጢአት ነፃ የሚያወጣን፣ ከራሳችን ስጋ ክፉ ምኞት ነፃ የሚያወጣን፣ ከዚህ ከዲያብሎስ ቀንድ መውጊያ የሚወጋ ቀንድ አለው። ሰይጣንም የጨለማው ቅባት፣ የጨለማው ቀንድ የሚወጋ የሚገድል ለሲኦል የሚሰጥ ነው። እግዚአብሔር ደግሞ ይሄንን የሚወጋ የጨለማውን ቀንድ ስልጣን ቅባት የወጋበት የማዳን ቀንድ ፈጣሪ የሆነው ልጁ ኢየሱስ ክርስቶስ በስጋ ከዳዊት ቤት የማዳን ቀንዱ ለማዳን ዓለምን ለማዳን መጥቶልናል። ኑ ወደዚህ ወደ መሲሁ፣ ኑ ወደዚህ አዳኝ ጥሪ ታቀርባለች። ኑ ወደዚህ መሲህ ጌታ፣ ኑ ወደዚህ አዳኝ ጌታ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የማዳኑን ቀንድ እንዳውጅ እግዚአብሔር ነግሮኛል። የማዳኑ ቀንድ ለዳዊት በዛን ጊዜ ቅባቱ ነው። ዛሬ ደግሞ ለሱ ቅባት እንደፈሰሰ ከዛ ቅባት የሚበልጥ የማዳን ቀንዳችን ክርስቶስ ነው። የማዳኑ ቀንድ ራሱ እግዚአብሔር ነው። ተወለደ፣ ተገለጠ። ይሄ ደህንነት ዘላለማዊ ህይወት የሚሰጥ ነው። ከዘላለም ሞት ወደ ዘላለም ህይወት የሚያሻግር ነው። ደህንነት የሚሰጥ ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ ኃጢአተኞች ቤት ገብቶ ኃጢአተኞችን የሚያድን የሚፈውስ፣ ወደ ሞት የሚታደጉትን ለህይወት የሚታደግ የማዳኑ ቀንድ ራሱ እግዚአብሔር ነው። የማዳኑ ቅባት፣ የቀንዱ ቅባት በዳዊት ላይ እንደፈሰሰ የኛ ቀንድ ቅባት ኢየሱስ። እድለኞች ነን ይሄን በማግኘታችን፣ ደስ ይበለን በኢየሱስ ስም። ይሄ ጌታ እንዳያልፋችሁ፣ ዘመናችሁ ከዚህ ጌታ ጋር ሳይገናኝ እንዳትጠፉ፣ ከሲኦል አምልጡ፣ በማዳኑ ቀንድ ኃይል አድርጎ የዳንን አንድነትን እንጠብቅ። ቀንዳችን የሆነውን የህብረት ቀንዳችን የሆነውን ክርስቶስን ይዘን
በዚህ ኃይልና ስልጣን ለማገልገል ቆርጠን እንነሳ። ጊዜው መጥቷል። ኢየሱስ በደጅ ነው።